እኔም በግለሰብ ደረጃ በፍጹም እንደዚህ አይነት ድርድር ውስጥ የገባሁበት ነገር የለም። ብዙዎቹ እንደዛ የሚታሙበት ሁኔታ ስላለ ብዬ ነው ተደራድረው ቦታ የመልቀቅ ነገር ከዚህ በፊትም ነበር። እንደዚህ የምንደግፈውም ነገር አይደለም። እንደው ለምንድን ያደረገው የሚለውም አላውቅም። በምክር ቤት የምንገኝ የአብን አባላት በጣም የሚያኮራ ታሪክ ነው ያለን። ምንም የሚያሳፋር ታሪክ የለንም። ለህዝባችን የታመንን፣ ለህዝባቸው ሳይታመኑ የቀሩት በአሁኑ ሰዓት ያሉት የፓርቲ አመራሮች ናቸው። የፖስታ ቤት ኃላፊው ጋሻው መርሻ የሰጠውን ኢንተርቪው አይተናል። በወቅቱ ምላሽ ያልሰጠነው እንደ አጉል አፍ መከፋፈት ይሆናል ብለን የማይመጥነን ድርጊት ውስጥ አንገባም ብለን ነው እንጂ ከፍተኛ ውንጀላ ነው። የሀገር ክህደት ነው፣ ትሪዝን ነው ይሄ የከሰሰን ማለት ነው። ይሄ ደግሞ በቀላሉ የሚታይ አይደለም። በፍርድ ቤትም እያማከርን ነው ጠበቆችን ልንከስበት የምንችልበት ሁኔታ ነው ያለው። እነሱ ናቸው ከፓርቲ ጉያ ስር ተወሽቀው ጦርነቱ እንዳይቆም እንዲፋፋም እያደረጉ ያሉት። ነገር ግን አማራ ክልል ላይ፣ ኦሮሚያ ላይ አካባቢ ግጭት የበረታባቸው ጦርነት ነው ልንለው የምንችለው የበረታባቸው አካባቢዎች ላይ አቅሙ የለው እጩዎችን የመቆጣጠር ለእጩዎች ከለላ የመስጠት መንግስት አቅምም የለውም። ፍላጎቱ ቢኖረውም አቅም የለውም ነው ሊባል የሚችለው እንደዚ አይነት አካባቢዎች። ምክንያቱም የበላይነት የወሰዱ የታጣቂ ቡድኖች የበላይነት የወሰዱባቸው በርካታ አካባቢዎች አሉ። እስረኞችን መፍታት ያስፈልጋል። አብዛኞቹ በፖለቲካ አመለካከታቸው እና በማንነታቸው ምክንያት ታስረዋል ብዬ ነው የማምነው። አሁን እነዚህ ሰዎች ቢፈቱ ለድርድሩም እንደ እምነት መገንቢያ ነው። ታጣቂ ቡድኖችን በተመሳሳይ መልኩ እንደው የትጥቅ ትግል ብቻ ነው ብቸኛ መፍትሄ ማለት ማቆም አለባቸው። ወደ ድርድር መግባት አለባቸው። ይህን ኦፕሽን መያዝ አለባቸው። አማራ ክልል ላይ አሁን ታጣቂ ቡድኑ እጩዎቻችን ላይ እርምጃ ቢወስድ ከለላ የሚሆንላቸው የለም። በፍጹም እንደዚህ አይነት ነገር መስዋዕትነት መክፈልም የለባቸውም ብዬ ነው አንድ አባል ማምነው። ስለዚህ እንደዚህ ግጭቶች በጣም በበረታባቸው አካባቢዎች ውድድሩም መካሄድ የለበትም ነው የምለው። እንደዚህ ማለት ታጣቂ ቡድኖች የተነሱለት ዓላማ አለ። የህዝብ በደል፣ የህዝብ ሮሮ ነው። እኛም ተመሳሳይ ነው ሼር የምናደርገው። የህዝብ በመነሻነት በኮዝ አንለያይም ከታጣቂዎች ጋር ማለት ነው። እና እኛንም ጨምሮ እንደው በጋራ እርምጃ እንወስዳለን ብሎ መግለጫ ማውጣት ትንሽ የሚከብድ ነገር አለው። ምክንያቱም ስማቸውን ሁሉ ጠርቼን አሁን በፓርላማ ፋኖ ብዬ ለምሳሌ አማራ ክልል ያለውን ኬዝ በአሁኑ በቅርቡም አማራ ህዝባዊ ብሔራዊ ንቅናቄ አፋብን አማራ ፋኖ ብሔራዊ ንቅናቄ ብዬ ጠርቼ የጠየቁበት ሁኔታ እንዳለ ይታወቃል። ቀደም ብሎም ሽብርተኛ እንደዚህ ሲባል ፋኖ ባለውለታ ነው ብዬ በፓርላማ አስቸኳይ ጊዜ አዋጅ በጸደቀበት ጊዜ የተናገርኩበት ሁኔታ ነበር እና እኛንም እንደው ለህዝብ የምንታገል ሰዎችንም ሰላም እንዲመጣን ድርድር እንዲቀርብ የምናደርግ ሰዎችንም አብሮ እርምጃ ይወሰድባቸው ማለት ትንሽ ተሰምቶናል። ፋጣኝ ወደ ድርድር እንዲገባ ስንጠይቅ መንግስት ግን የሚያደርገው ነገር ወታደራዊ እርምጃ ላይ ነው በርትቶ የሚገኘው። ህግ ማስከበር ነው ብለው የሚጠሩት የሚያሽሞነሙኑ ነገር ግን ወታደራዊ እርምጃ ነው። ከባድ መሳሪያዎች ተጠቅሞ ድሮንን ተጠቅሞ ከባድ መሳሪያ ተጠቅሞ ነው በኃይል ታጣቂዎችን አንበረክካለሁ ብለው የገባው። ያ ግን አልሆነም። የመከላከያ አመራሮችም በፓርላማ ሁሉ ተገኝተው ሲሉት የነበረው ነገር ምንድን ነው? እናንተ የፖለቲካ አመራሮች መፍትሄ ስለማትሰጡ አላስፈላጊ የሆነ ግዳጅ እየላካችሁን እርስ በርስ ጦርነቱ ቀጠለ። መከላከያም አላስፈላጊ መስዋዕትነት እየከፈለ ነው በማያውቀው ነገር። ስለዚህ ፖለቲካ አመራሮች ቀስ ብላችሁ መፍትሄ ፈልጉ፣ ቁጭ ብላችሁ ተነጋገሩ፣ መፍትሄ አምጡ። እንደዚህ እየላካችሁን አላስፈላጊ መስዋዕትነት በሰራዊታችን ላይ አታብዙ ነው ያሉት። ሰላም ጤና ይስጥልን ውድ የነጋሪት ቲቪ ተመልካቾቻችን፣ ዛሬ በሀገራችን ፖለቲካ ውስጥ እጅግ ትኩስና አነጋጋሪ በሆነ አጀንዳ ዙሪያ ለመወያየት ተገናኝተናል።
ኢትዮጵያ በጦርነት በምርጫና በስጋት መካከል ባለችበት በዚህ በታሪክ ጥፋት ላይ የምክር ቤት አባላት ሚና ምን ይመስላል? እነዚህና ሌሎች ጠንካራ ያሉ ጥያቄዎችን ምላሽ ለመስጠት የህዝብ ተወካዮች ምክር ቤት አባል የሆኑትና በምክር ቤት ውስጥ ጥያቄ በማንሳት ከሚታወቁት እንዲሁም በቅርቡ ከአማራ ብሔራዊ ንቅናቄ አብን ወጥተው የኢትዮጵያ ህዝባዊ አብዮታዊ ፓርቲ አፓን የተቀላቀሉት የህዝብ ተወካዮች ምክር ቤት አባል ዶክተር አበባው ደሳሉ ጋር ቆይታ ይኖረናል። እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ በአክብሮት የምጠይቃችሁ የዚህ መሰናዶ አዘጋጅ እና አቅራቢ እኔ ይድነቃቸው ከበደ ነኝ። ለነጋሪ ቲቪ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫንም ቤተሰብ ይሁኑ። ሰላም ጤና ይስጥልን ዶክተር አበባው ደሳለ ወደ ነጋሪ ቲቪ እንኳን በደህና መጣ። እጅግ አስቸጋሪ ከሆነ በሰሞኑ ያው የምርጫ ሁኔታ አለ። በዚህ ሁኔታ ውስጥ ያው በአጣዳፊ ስራ እንቅስቃሴው ላይ ነው የምትገኘው። በዚህ አስቸጋሪ ጊዜ ውስጥ ግን የሚነሱ አንዳንድ ጥያቄዎች አሉና ለዚህ ጥያቄዎች ምላሽ እባክህን ስለ ፍቃድን ሰጥተህ ስለተገኘ እጅግ አድርጌ አመሰግናለሁ ዶክተር። እኔም አመሰግናለሁ ይድነቃቸው። መልካም፣ እስኪ ወደሚነሱ ጥያቄዎቻችን እናምራ። የግል የፖለቲካ ውሳኔና የፓርቲ ተሳትፎ ምን ይመስላል የሚለው ከሱ እንነሳ። የአማራ ብሔራዊ ንቅናቄ አብንን በመወከል የህዝብ እንደራሴ በመሆን ከ2013 ጀምሮ በምክር ቤት ውስጥ ስትታገል ቆይታል በህዝብ እንደራሴዎች ምክር ቤት። ሆኖም አሁን ግን ከአብን ወጥታል። አብንን የለቀቅበት ምክንያት ምንድን ነው? መቼስ ነው የለቀቅከው? ምክንያቱስ ምን ነበረ? አመሰግናለሁ። አብንን የለቀቅኩት በ2015 ጀምሮ ነው ማለት ይቻላል። ከጠቅላላ ጉባኤ ከተደረገ በኋላ ያ በጠቅላላ ጉባኤ አወዛጋቢ ነገሮች ነበሩ፣ ያለመስማማት ነበረ፣ አባላት የሚጠይቋቸው ጥያቄዎች ነበሩ። እነሱ መመለስ አልቻለም። በወቅቱ ሪፎርም ይፈልግ ነበር አባላቱ። ሪፎርም እና ፋይናንሻል ኦዲት መደረግ አለበት ብሎ ጠይቆ ነበረ። በዚህ በኩል ግን ስምምነት የለም ነበረ። አብዛኞቹ አመራሮች በዛው እንዲቀጥሉ ነበር የተፈለገው። ፋይናንሻል ኦዲትም ሪፖርት መቅረብ አልቻለም በጠቅላላ ጉባኤው። ከዛ በኋላ ስምምነት የለም። ኢቨን አዲስ ፓርቲ ለማቋቋምም የተጀመረው ከዛ በኋላ ነው፣ ኮሚቴ ተዋቅሮ ማለት ነው። ከዛ በኋላ ከፓርቲው ጋር ምንም የቀጠልኩበት ሁኔታ የለም። ከዛ በፊትም በእርግጥ ልክ ፓርላማ ስንገባ እንደ ሌሎች ፓርቲዎች ተቀብሎ ፓርቲው ጠርቶ አቅጣጫ መስጠት ነበረበት፣ መወያየት ነበረበት። ያንንም አላደረግንም። በእርግጥ ከዛ በፊትም ከፓርላማ ከገባኝ ጀምሮ በጣም የሳሳ ግንኙነት ነው ያለን። የአባላት መዋጮም እየከፈልን አልነበረም። በፓርቲው ህግ መሰረት ደግሞ ለ3 ወር ያክል የመዋጮ ያልከፈለ እንደተሰናበተ ይቆጠራል የሚል አለ ደንባችን ላይ። ስለዚህ በዛ መሰረት ነው የለቀኩት ማለት ነው እንጂ ፎርማል የሆነ ደብዳቤ ለፓርቲ ያስገባውበት ጊዜ የለም። እንዲሁ አመራሮች እኛን አቅርቦ የመስራት ነገር ስናየው በጣም ደካማ ሆነ። ፓርቲውም በሚጠበቅበት ልክ አልተንቀሳቀሰም ነበረ። እንደሚታወቀው አማራ ህዝብ እየከፈለ ያለው መከራ ይታወቃል። ጦርነቱ አለ። በተለያዩ ክልሎችም የንጹሃን ግድያ ነበር በወቅቱ። የመንቀሳቀስ መብት የለም። የመታገት ነገር አለ በየቦታው። አዲስ አበባ ማትገቡ መባል፣ ማዳበሪያ እጥረት ነበረ። ገበሬው ማዳበሪያ ሲል የለም ተብሎ ሰላማዊ ሰልፍ ሲወጣ ራሱ የጅራፍ አብዮት ተብሎ ይሾፍበት ነበረ። ይህን ነገር ወስዶ ፓርቲው ማታገል ነበረበት። ሰላማዊ ትግል፣ የተለያየ ሰላማዊ ትግል አማራጮችን በመከተል ማታገል ሲገባው በፍጹም እየታገል አልነበረም። ኢቭን የጦርነቱ ዋዜማ ላይ እኛ በፓርላማ የምንገኝ አብን አባላት መግለጫ እናወጣ ነበረ። ጦርነቱን የሚያስነሱ ነገሮች እናውቃቸው ነበረ። ትጥቅ ማስፈታት ጋር የተገናኘ እንደዚህ አይነት ነገር ዘመቻ ሲኖር ይሄ ነገር መንግስት ቆም ብሎ ማሰብ አለበት። ትጥቅ ማስፈታቱ ወደ ጦርነት ሊያስገባ ይችላል ብለን መግለጫ ሁሉ እስከ ማውጣት ደርሰን ነበረ። ያኔ ግን ፓርቲው ጸጥ ያለበት እንዲሁም ከመንግስት ጎን የተሰለፈበት ሁኔታ ስላለ የአቋም ለውጥ ወይም የአቋም ልዩነት ስለታየ ነው በፓርቲዎቻችን መካከል ወደ ራሴን ለማግለል የቻልኩት ማለት ነው ከፓርቲው። ግን እዛ ቀደም ብሎ እንዳነሱልኝ ለምሳሌ የአንድ የፓርቲ አባል ከሚጠበቅበት ውስጥ ግዴታዎች አንዱ
ፓርቲውን ደንብና ስነስርዓት ማክበር ነው። እሱም ከነዛ መካከል አንዱ መዋጮን መክፈል ነው። የአባልነት መዋጮን ባለመክፈሉ እሱም ጭምር ከፓርቲው አባልነት እንዳስወጣ ገልጸልኛል። ከዚህ ጋርም ተያይዞ አሁን ላይ ያሉት የአብን አመራሮች አሁን ፓርቲውን እየመሩ ያለ አመራሮች በተለያዩ ሚዲያዎች ላይ ወጥተው አንተና ሌሎች የለቀቃችሁትን አመራሮችን በተመለከተ ከፓርቲው ለቃችሁ ወጣችሁበት ምክንያት ከስነ ምግባር ጥሰት ጀምሮ የሚናና የዓላማ መደበላለቅ ይታይባቸዋል የሚል ወቀሳ ያቀርባሉ። እንደውም ከፍ ሲል ደግሞ ከዳተኝነትም ጭምር ሁሉ በመወንጀል በአደባባይ ስለእናንተ ይናገራሉ። ስለነዚህ ወቀሳ ያለ ምላሽ ምንድን ነው ዶክተር? ያው በምክር ቤት የምንገኝ የአብን አባላት በጣም የሚያኮራ ታሪክ ነው ያለን። ምንም የሚያሳፋር ታሪክ የለንም። ለህዝባችን የታመንን፣ ለህዝባቸው ሳይታመኑ የቀሩት በአሁኑ ሰዓት ያሉት የፓርቲ አመራሮች ናቸው። በስነ ምግባር ጥሰትም በፍጹም የምንታማ ሰዎች አይደለንም። በተላላኪነት በውጭ ኃይሎች ተላላኪነትም በፍጹም ስማችን ሊጎድፍ የማይገባ ፖለቲከኞች ነን፣ አባላት ነን። የስነ ምግባር ጥሰት ያሉትን እስኪ ማስረጃ ያቀርቡ ነው። በስነ ምግባር ጉድለት ከፓርቲው አባራናቸዋል ያሉትን ደብዳቤ እስኪ ያቀርቡ፣ ያሳዩን። በወቅቱ ሲያባሩን የተፈረመ ማህተም ያለበት ደብዳቤ እንዲያሳዩን ነው የምፈልገው። ፍጹም ውሸት ነው፣ በሬ ወለደ ነገር ነው እያወሩ ያሉት እነዚህ ሰዎች። በሚታመን ነገር የላቸውም። የበለጠ ደግሞ እንዳይታመኑ ነው እየሆኑ ያሉት። በጣም እየታዘባቸው ነው አባላት በሚናገሩት ነገር። ምክንያቱም እያንዳንዱን ነገር አባላት ያውቃሉ። የስነ ምግባር ጥሰት ተፈጽሞ እርምጃ ቢወሰድ ነው። ክርስቲያን ታደለ ጋር የተገናኘ የሆነ ጊዜ ችግር ነበረ። ነገር ግን ያንን መልሰው አጥፈውታል። አጥፈው ተስማምተው የቀጠሉበት ሁኔታ ነው ያለው። እንዲሁም ፓርቲውን እንደገና ለማቋቋም ሁሉ ጥረት የተደረገበት ጊዜ እንደነበር አስታውሳለሁ ከጠቅላላ ጉባኤው በኋላም እና በፍጹም የተወሰነ የስነ ምግባር ጉድለት ላይ የደረሰን ደብዳቤ በፍጹም የለም ማለት ነው። ከሻዕቢያ ተላላኪ፣ ኤርትራ ተላላኪ እንደዚህ ምናምን ይሄ በጣም በህግ የሚያስጠይቅ ነገር፣ በጣም አደገኛ ውንጀላ ነው። የፖስታ ቤት ኃላፊው ጋሻው መርሻ የሰጠውን ኢንተርቪው አይተናል። በወቅቱ ምላሽ ያልሰጠነው እንደው አጉል አፍ መከፋፈት ይሆናል ብለን የማይመጥነን ድርጊት ውስጥ አንገባም ብለን ነው እንጂ ከፍተኛ ውንጀላ ነው። የሀገር ክህደት ነው፣ ትሪዝን ነው ይሄ የከሰሰን ማለት ነው። ይሄ ደግሞ በቀላሉ የሚታይ አይደለም። በፍርድ ቤትም እያማከረን ነው ጠበቆችን ልንከስበት የምንችልበት ሁኔታ ነው ያለው። እኛ በፍጹም በሀገር ክህደት የምንታማ ሰዎች አይደለንም። የሀገር ተቆርቋሪ ነን። ህዝባችን ሲያልቅ ሀገራችን ወደማይሆን ጎዳና እየተራመደች ነው ብለን የእውነት የምንታገልና እነሱ ናቸው ከፓርቲው ጉያ ስር ተወሽቀው ጦርነቱ እንዳይቆም እንዲፋፋም እያደረጉ ያሉት። እንደውም ለመንግስትም የሚጠቅሙ አይደሉም። አፍተር ኦል መንግስት የሚጠቅመው እኛም እንደምናስበው በተቻለ አቅም ጦርነቱ ቆሞ እልቂት እንዲቆም፣ የሰብአዊ መብት ጥሰት እንዲቆም፣ የንብረት ውድመት ቆሞ ሀገራችን በልማት ጎዳና እንድትቀጥል ነው ከተፈለገ ማለት ነው። ለዛ ደግሞ እውነተኛ ተወካዮች እኛ ነን። በፍጹም በሀገር ክህደትም በስነ ምግባር ጉድለትም የምንታማ ሰዎች አይደለም። በፓርላማ እኮ ውስጥ ተሳትፌያለሁ ላለፉት 5 ዓመታት። እስኪ የፓርላማ አባላት ይጠይቁ ስለኔ። ማንም የፓርላማ አባል በስነ ምግባር ጉድለት እኔንም ሆነ ዶክተር ደሳለኝ ክርስቲያን ታደለንም የሚከስ የለም። በጣም በጨዋነታችን ፕሪንሲፕልድ የሆን ፖለቲከኞች እንደሆን የፓርላማው አባላት የሚመሰክሩት ነው። ሌላው ደጋፊያችንን የሚመሰክረው ጉዳይ ነው። መልካም። ብዙ የሚነሱ ሀሳቦች አሉ። በእርግጥ በዛኛው ወገንም ያሉት ሰዎች ከእናንተም ወገን ሆኖ የነጋሪ ሚዲያ በሁለታችሁም በኩል ያለውን ሀሳብ በየግልና በየተናጠል እንዲህ ከማቅረብ ይልቅ እንደ አማራጭ የተከተለው እናንተ ፍቃዳችሁ ከሆነ በእነሱም በኩል ፍቃድ ካለ እኩል ቀርባችሁ ሀሳባችሁ የሚስተናገድበትን ነገር ወደፊት እናመጣለን። በቅድመ በነበራችሁበት ፓርቲ ውስጥ የነበሩ የሀሳብ ልዩነቶች አሁን ላይ ደግሞ በግራ በቀኝ የመወነጃጀል ሁኔታ አለ። እሱንም አስመልክቶ በግልጽ ለህዝብ ሀሳባችሁ እንድታቀርቡ መድረኩን ለማመቻቸት ጥረት እናደርጋለን። ያ እንዳለ ሆኖ ወደ ሌሎች ጥያቄዎቻችን እናምራ። አሁን ላይ እርስዎ ኢህአፓን ተቀላቅለሃል። ኢህአፓ ለአማራ ህዝብ ምን የተለየ አማራጭ አለው? ለኢትዮጵያ በአጠቃላይ ከአብን የተሻለ ምን የተለየ አማራጭ ቢይዝ ነው አንተ አብንን ለቀ ወደ ኢህአፓ የተቀላቀልክበት ምክንያት?
በጣም አመሰግናለሁ። አዎ አንድ ተቃዋሚ ፓርቲ ወይም በአሁኑ አጠራር ተፎካካሪ ፓርቲ ሊያሟላ የሚገባቸው መስፈርቶች አሉ። ህዝቡ የሚወክለው ህዝብ የተለያየ ችግር ሲገጥመው አቤት ማለት ይገባዋል። ልማት ሲጓደል፣ ዲሞክራሲ ሲጣስ፣ ያለመኖር ህልውና ሲገጥመው፣ የተለያዩ ህገወጥ እስር፣ ድብደባ፣ እንግልት ሲገጥመው፣ የኑሮ ውድነት ሲኖር፣ የተለያዩ ችግሮች ሲገጥሙት በተለያየ የሰላማዊ ትግል አማራጮች ማታገል አለበት። ሰላማዊ ሰልፍ በማድረግ ሊሆን ይችላል፣ መግለጫ በማውጣት ሊሆን ይችላል፣ የተለያዩ መንግስት መስሪያ ቤቶች ሂዶ አቤት በማለት ሊሆን ይችላል። ይህን ደግሞ በተሟላ ሁኔታ የሚያሟላው ኢህአፓ ነው። ኢህአፓና ኢህአፓ ብቻ አይደለም፣ እናት ፓርቲ፣ መኢአድም ተመሳሳይ ነው። ትብብር ለኢትዮጵያ አንድነት ስር ያሉ ፓርቲዎች ላለፉት 3 ዓመታት የህብረተሰቡን ችግር በነቂስ ነቅሶ በማውጣት ህዝቡን እያታገሉ ያሉ እየሞገቱ ያሉ ለህዝባቸው የታመኑ ፓርቲዎች ስለሆኑ ነው ይሄንን ትብብር ልቀላቀል የቻልኩት። እንግዲህ የሚነሳው ጥያቄ ምንድን ነው? መቀላቀሉ መብትም ነው የፍላጎትም ጭምር ነው። ቀደም ሲል በአማራ ብሔርተኝነት በታቀፈ ድርጅት ውስጥ ነበር ስትንቀሳቀስ የነበረው። ኢህአፓ ደግሞ ሀገር አቀፍ የሆነ ሁሉን ጉዳይ ይመለከታኝ የሚል ተቋም ነው። የአማራ ብሔርተኝነቱ ቀረና ነው ወደዚህ የመጣው እና እንደ አሁን ለምሳሌ ቀደምቶቹ እዚህ ያሉት አመራሮች በአንድም በተለያየ መንገድ እናንተን ከሚወነጅሉትና እንደ ከዳተኛነትም ከሚቆጥሯችሁ መካከል ክዳችኋል፣ ብሔርን የብሔር ማንነትን እስከ መካድ ደረጃ ደርሷችኋል ይሏችኋል። ለዚህስ ምላሽ አለ? እንደዛ ብለው የተናገሩ አይቻለሁኝ። አንድ የቢሮ ኃላፊ ነው እንግዲህ ይሄንን በፌስቡክ ገጹ የጻፈበት ሁኔታ እንዳለ አይቻለሁኝ። ይህ በእውነቱ የሚያስቅ ነው። ማን ከዳተኛ እንደሆነ ማን ካዲ እንደሆነ ደጋፊዎቻችን የመሰከሩበት ሁኔታ ስለነበር ነው በወቅቱም ለዚህ ምላሽ ያልሰጠሁት እና በፍጹም አልካርንም። ነገር ግን ብሔርተኝነት ውስጥ እንዴት ነበር የገባ ነው የሚለው መመለስ አለበት። የአማራ ብሔርተኝነት ስንገባ ተገደን ነበር የገባ ነው። ከዛ በፊት እያንዳንዳችን ራሳችን እንጠራ የነበረው ጎጃሜ፣ ጎንደሬ፣ ወሎዬ፣ ሸዋ ብለን ነው እንጂ አማራ አንልም። እንደውም አማራ የሚለውን ህወሓት ለመከፋፈል ያመጣው ነው በሚል ነበረ። ነገር ግን ያን በማለታችን ከሌሎች ብሔሮች ሌሎች ብሔር ብሔረሰቦች እኛን የአማራ ብለው ከመጥራት ወደኋላ አይሉም ነበረ። ስለዚህ ይሄ አዋጭ አይደለም። እንደገና ሌላው ነገር ምንድነው? የኦሮሞ ብሔርተኝነት ከፍተኛ ደረጃ ደርሶ ነበረ። የትግራይ ብሔርተኝነት ከፍተኛ ደረጃ ላይ የደረሰበት ነበረ። ስለዚህ ህገ መንግስቱ ይታወቃል። ብሔር ተኮር ፌዴራሊዝም ነው ያለን። የመጫወቻ ሜዳው ይሄው ነው። ስለዚህ ከመጫወቻ ሜዳው መውጣት አንችልም። እነዚህ ኃይሎችንም መገዳደር የምንችለው እኛም ብሔርተኛ ድርጅት ስናቋቁም ነው ብለን ነው ወደ ድርጅቱ የገባ ነው ማለት ነው እንጂ ከዛ ቀደም ብሎ በኢትዮጵያዊነት በዜግነት ፖለቲካ የምንታማርለንም ለረጅም ዓመታት በዜግነት ፓርቲ ላይ ጉልህ አስተዋጽኦ ያደረገው እኔ የመጣሁበት የአማራ ብሔር ነው። ስለዚህ ይሄ ነው። ወደ ኢህአፓ ስንመጣም ደግሞ በፍጹም ብሔርተኝነትን መካድ አይደለም። በአሁኑ ሰዓትም አቋሜን ማሳወቅ የምፈልገው በብሔር የተደራጁ ፓርቲዎችን አልቃወምም። አስቻይ ሁኔታ እስካለ ድረስ ይቻላል። ነገር ግን አስቻይ ሁኔታ የለም በአማራ ክልል። አሁን የአማራ ብሔርተኝነት ትግልን ለማራመድ እንደሚታወቀው ክልሉ ጦርነት ውስጥ ነው ያለው። ይህን ምርጫም ለማካሄድ በጣም ችግር ውስጥ የሆነበት ሁኔታ ነው ያለው። የአማራ ብሔርተኛ ድርጅት ደግሞ ለማቋቋም መጀመሪያ ሰላም ሊኖር ይገባል። ስለዚህ አስቻይ ሁኔታ ስላልኖረ ነው እንጂ ፓርቲ ለማቋቋም ጥረት ያደረግንበት ሁኔታ እንደነበር ይታወቃል። ከዚህ በፊትም በጋዜጣዊ መግለጫ የሰጠውበት ሁኔታ አለ። ቃለ መጠይቅ ላይ የተናገርኩበት ሁኔታ ነበረ። ነገር ግን ያንን ፓርቲ ለማቋቋም የሚሯሯጡት ሰዎች እስራት፣ ወከባ ነው የደረሰባቸው። ስለዚህ ይቅርታ ዶክተር፣ የአፓ ውስጥ በመሆኑ የአፓ በአማራ ክልል እንቅስቃሴ እያደረገ አይደለም ማለት ነው? እነዚህ እስር ወከባዎች አይገጥሙትም ማለት ነው ወይስ ይህን እንዴት መከላከል ይችላል? አይደለም፣ አዲስ ፓርቲ ለማቋቋም አይቻልም ነበር ነው። ኢህአፓ ግን ቀደም ብሎ የተመሰረተ ፓርቲ ነው። አማራ ክልል ችግር ከመከሰቱ በፊት የተመሰረተ ፓርቲ ነው። እንደሚታወቀው የፓርቲው መሰረታ ታውቀዋለህ፣ ከ1964 ዓ.ም ጀምሮ ነው በህቡ የተደራጀው።
በህጋዊ መንገድ ደግሞ ከ67 ዓመተ ምህረት ጀምሮ ነው። እንዲሁ እንደ አዲስ ደግሞ ሀገር ውስጥ ደግሞ ይሄ ለውጥ የሚባለው ነገር ከመጣ ጊዜ ጀምሮ የሚንቀሳቀስ ፓርቲ ነው። ስለዚህ ቀደም ብሎ የተቋቋመ ፓርቲ ነው። ወደኋላ ስመልስህ ብሔር ተኮር ፓርቲ አብን ያው የከሸፈ ፓርቲ ሆኗል። ስለዚህ ሌላ ፓርቲ ማቋቋም ያስፈልግ ነበር። ያን ለማቋቋም ደግሞ አስቻይ ሁኔታ አልነበረም። ስለዚህ ራሳችን አግለን በግል ነበር ስንንቀሳቀስ የነበረው ፓርላማ ውስጥም እንደ አብን ተወካይ ሳይሆን እንደ ግል። ምክንያቱም የፓርቲው አመራሮች ጠርቶ ያናገሩበት ሁኔታ የለም። ከአባላቶቻችን ጋር ተነጋግረን ዲስከስ የምናደርግበት ፕላትፎርም አልነበረም። ጭራሽ አባላችን እስር ቤት የተወረወረበት ሁኔታ ነው ያለው። የፓርቲያችን ሰብሳቢ ማለት ይቻላል በምክር ቤቱ አቶ ክርስቲያን ታደለ። ስለዚህ ራሳችን አግለን በነበርንበት ሰዓት እንዲሁ በቅርቡ በዚሁ ዓመት ነው እንዲሁ ሳገናዘብ እስከ ቅርብ ጊዜ ድረስ አስቻይ ሁኔታ የለም በሚል ነበረ ትቼው የነበረው። ነገር ግን ጠንካራ ፓርቲዎች አሉ። ስለዚህ ለምን ከነሱ ጋር ተቀላቀየ መቀጠል አይኖርብኝም ወደሚል ነው ወደ ኢህአፓ ለመቀላቀል። ቀደም ብዬ እንደገለጽኩልህ ኢህአፓ፣ መኢአድ፣ እናት ፓርቲ ህዝቡ ላይ ከፍተኛ መከራ ሲደርስ የሚታገሉ ፓርቲዎች ናቸው። ላለፉት 3 ዓመታት ይህን ያስመሰከሩ ፓርቲዎች ናቸው። አብን ግን ያላደረገው መንግስት የተለያየ መደለያ አድርጎ ጸጥ ሲያሰኛቸው ብዙ ፓርቲዎችን እነዚህ ፓርቲዎች 3 ፓርቲዎች ግን በዛ አልተሸነፉም። ወጥ የሆነ አቋም ያሳዩ ፓርቲዎች ናቸው እና እነዚህን ፓርቲዎች ለመቀላቀል የቻልኩበት ይሄ ነው። እነዚህን ፓርቲዎች መቀላቀል ደግሞ የብሔርን ችግሮች ለመታገል ወደኋላ እንድል አያደርገኝም። እያንዳንዱ ብሔር የሚደርስበት ጭቆና አለ። አሁን ልዩነት የሚፈጥረው በፊት ሞሮፍ የአማራ ጭቆና ላይ ነበር ማተኮረው። አሁን ግን ሁሉም ጭቆናዎችን የብሔር ጭቆናዎችን ለመታገል አይገደኝም። አሁንም ፓርቲው ያን ነገር ያደርጋል። እያንዳንዱ ብሔረሰብ ላይ የሚደርስ ጭቆና ካለ ያንን አውጥቶ በማሳየት በኩል አይታማም ኢህአፓ በተናጠል ወይም ትብብሩ አጠቃላይ ማለት ነው። ስለዚህ አልተውኩትም፣ ለብሔር የመታገልን አልተውኩትም ማለት ነው። ግን ለብሔር ብቻውን ሳይሆን በእርግጥ የህዝብ ተወካዮች ምክር ቤት አባል ሲሆን ስታገል የነበረውም አጠቃላይ ለኢትዮጵያ ህዝብ ነበረ። ሞር ኦፍ ፓርቲ የአማራ ብሔራዊ ንቅናቄ ስለሆነ አማራ ላይ ማተኮር ነበረ። አሁን ግን ሁሉም ብሔረሰቦች ላይ ወይም ብሔረሰቦች ላይ የማተኮር ነገር ይኖራል። መልካም። ሌላው ምንድነው ፓርቲዎች በብሔር መሰረት አድርገው ስለመደራጀታቸውን በተመለከተ አሁን ላይ ያለ አስተያየት ምንድን ነው? እንዲሁም ደግሞ ብሔር ተኮር የሆነው በተለይ አብን ውስጥ በመቆየት እንዲሁ የሚቆጭህ ነገር አለ ከዚህ ቀደም ባሳለፍኩ በፓርቲ ቆይታ? አዎ፣ ቀደም ብዬ እንደገለጽኩት በብሔር የተደራጁ ፓርቲዎችን በፍጹም አልኮንንም፣ አልከሰም። ምክንያቱም ኢትዮጵያ ውስጥ ያለውን ጭቆና አውቀዋለሁ። ብሔር ተኮር የሆነ ወይም ማንነት ተኮር የሆነ ጭቆና በአማራ ክልል ላይ ያለውን አንዱ ማሳያ ነው። የአማራ ህዝብ በተለያዩ አካባቢዎች ተሰባጥሮ ተበትኖ የሚኖር ህዝብ ነው። በዛ ላይ የሚደርስበት ግድያ፣ እንግልት፣ ማፈናቀል፣ በሺዎች የሚቆጠሩ ተፈናቃዮች በደብረ ብርሃን፣ በደሴ፣ ወልዲያ በተለያዩ አካባቢዎች እንዳሉ ይታወቃል። እና ይህ እንደዚህ አይነት ጭቆና እያለ በብሔር የሚደራጅ ፓርቲ ልከስ አልችልም። ነገር ግን አስቻይ ሁኔታ ስለሌለ ነው። አማራ ክልል እንግዲህ ወደ ትጥቅ ትግል ነው አሁን ቦታውን ይዞ የሚገኘው አማራ ክልል ላይ። ሌሎች ብሔር ተኮር ፓርቲዎችም አሉ በተለያዩ አካባቢዎች፣ ለምሳሌ በደቡብ እና በተለያዩ አካባቢዎች እንዳሉ አውቃለሁ። በነገራችን ላይ የሚደግፈው እውነተኛ ብሔር ተኮር ፓርቲዎች ነው፣ የሚከፋፍሉትን አይደለም። የእውነት ጭቆና ደርሶባቸው የህዝባቸውን ህገ መንግስታዊ መብት ሳይከበርለት ሲቀር ህዝባቸው የሚሞግቱትን ፓርቲዎች አሁንም በጎ አስተያየት አለኝ ለነዚህ ፓርቲዎች። ነገር ግን እንዲሁ መንግስትን ለመደገፍ ብለው ወይ ለይስሙላ ወይም አንድን ህዝብ ለመከፋፈል የተቋቋሙ ፓርቲዎችን ግን አልደግፍም። መልካም። እስኪ አሁን ደግሞ በህዝብ እንደራሴ ምክር ቤት ውስጥ ወደነበረ ቆይታ እናምራ። የህዝብ ተወካዮች ምክር ቤት የሀገራችን ከፍተኛ ፖለቲካ ውሳኔ የሚያሳልፍ ትልቁ ተቋም ነው። ሀገራችን አሁን ባለችበት በጦርነትና የኢኮኖሚ ቀውስ ውስጥ ምክር ቤቱ የህዝብ ድምፅን፣ ስቃይን በሚገባ ይመረምር ነበር ወይ? መፍትሄዎችን ለመስጠትስ የነበረው ጥረትና እንቅስቃሴ ምን ይመስል ነበር? ከታዘብኩት እስካሁን በነበረ ቆይታ። እሺ፣ አመሰግናለሁ። አዎ፣ ባለፉት 5 ዓመታት 4 ዓመት ተኩል ማለት ይቻላል በምክር ቤቱ የተለያዩ ስራዎች ይሰሩ ነበረ። የህዝብ ሶት፣ የህዝብን በደል
መርምሮ መፍትሄ ለመስጠት ነገር ግን አጥጋቢ ግን አልነበረም። ችግሩ ምንድነው? መመርመሩ ላይ ጥሩ ነው፣ ይሰራል። የተለያዩ ችግሮች ሲደርሱ ለምሳሌ ማፈናቀል ወይ ግድያ፣ ህገወጥ ግድያ ሲደርስ ወደ ቦታው ኮሚቴ አቋቁሞ ልኮ የማጣራት ነገር አለ። መጥተውም ሪፖርት የሚያቀርቡበት ነገር አለ ለአፈ ጉባኤው። ነገር ግን የጠቅላላ የምክር ቤት አባላት ያ ሪፖርት አይቀርብም። ውሳኔም የመወሰን ነገር ይቀራል። ማለት ያ ሪፖርት ለአስፈጻሚው ተልኮ አስፈጻሚ ደግሞ የተሰጡትን ምክረ ሀሳቦች ተግብሮ የህዝብ በደል ሊቀረፍ ይገባል። ነገር ግን ከዚህ አኳያ በተለይ አንዳንድ ሌሎች የሰብአዊ መብት ጥሰቶች ሊስተካከሉ ይችላሉ። ከሰላም አኳያ ለምሳሌ በተለያዩ አካባቢዎች ያለውን ጦርነት፣ ግጭት ከማስቆም አኳያ ነው ችግሩ የሚመጣው። ማፈናቀሉን ከማስቆም አኳያ ወይም የተፈናቀሉትን መልሶ ወደ ቦታቸው ወደ ማስገባት አኳያ የተጀመሩ ጥረቶች አሉ። ለምሳሌ ተፈናቃዮችን መመለሱ አንዱ የዚህ የምክር ቤታችን ስራ ነው። የተለያዩ ካምፖችን ሄደን ያየንበት ሁኔታ ነበረ በምክር ቤት ቆይታችን። ለምሳሌ እኔ በራሴ ደብረ ብርሃን የሚገኘውን ቻይና ካምፕ ተብሎ የሚጠራውን ወልዲያ የነበረውን ቋሚ ኮሚቴ ተልኬ ያየሁበት ሁኔታ አለ እና ሪፖርት እናቀርባለን። የተለያዩ ኮሚቴዎችም እየሄዱ እንደዚህ ተፈናቃዮችን ያዩበት ሁኔታ አለ እና መልሶ ማቋቋምም ጥረት ተደርጓል እንደሚታወቀው ወደ ተፈናቀሉበት ቦታ ማስፈሩ ላይ። ነገር ግን የሚገባው ሰላምና ጸጥታን የማስፈን ነገር በትክክል ስላልተሰራ አጥጋቢ አልሆነም። አሁንም ተፈናቅለው እዛ ከሄዱ በኋላ ተመልሰው የመጡ ተፈናቃዮች እንዳሉ በተለያየ ሚዲያ የምንሰማው ጉዳይ ነው። እንዲሁም ሌሎች ችግሮችን በተወሰነ መንገድ የተፈታበት ሁኔታ አለ። ነገር ግን ዞሮ ዞሮ ህዝቡ ጋር እርካታ የለም። እርካታ የሌለው ምንድነው? ወሳኙ ነገር ሰላምና ጸጥታው ነው። በአማራ ክልል ያለው ጦርነት ይታወቃል። በኦሮሚያ ላይ ያለው ይታወቃል። በጋምቤላም ያለው፣ በደቡብም አንዳንድ አነስ ያሉ ግጭቶችም ቢሆኑ ያለው ችግር ይታወቃል። በተለያዩ አካባቢዎች እነዚህ ለአንዴና ለመጨረሻ ጊዜ ሊቆሙ ይገባ ነበረ። ይህ ስላልቆመ እንደው ምክር ቤቱ አጠቃላይ የሰራቸው ጥሩ ስራዎችም የተሸፈኑበት ሁኔታ አለ እንጂ ሙሉ በሙሉ እንደው ጨለማ ነው፣ ምንም በጎ ነገር አልተሰራም ብሎ መናገርም ይከብዳል። እውነት ነው ዶክተር፣ እሱ ላይ እኮ ነው ጥያቄው የሚነሳ። አሁን እንደገለጽከው በትግራይ፣ በኦሮሚያ፣ በአማራ በተለያዩ አካባቢዎች ላይ እልም ያለ ጦርነት ነው እንደ ሀገር። በባለፉት 3-4 ዓመታት በምክር ቤቱ የስራ ዘመን በሙሉ ጦርነት ነበረ። ኢኮኖሚያዊ፣ ማህበራዊ ድቀቶች አሉ። ይሄ ደግሞ በእያንዳንዱ ቤት በእያንዳንዱ ኢትዮጵያ በልኬት የሚታይ ነገር ነው። ይሄ ነገር ህዝቡ ሊለወጥለት ይፈልጋል እና ከዚህ አንጻር ተነስቶ ይሄ ምክር ቤት እንደ ሀገር የፈየደልን ነገር የለም ቢል አንተ እንዳልከው እነዛ ተሰሩ የተባሉ ስራዎች በሚዛን ደረጃ ቢቀመጡ ለኢትዮጵያ ህዝብ የህዝብ እንደራሴዎች ምክር ቤት ምን የሰጠው ፋይዳ አለው ብለን ማስቀመጥ ይቻላል? አዎ ልክ ነው። በህዝቡም መፍረድ አይቻልም። ህዝቡን እየፈረድኩ አይደለም በህዝቡ። ምክንያቱም እንዳልከው ነው። ሰላምና ጸጥታው ካልተከበረ ልማቱም ሊመጣ አይችልም። በጣም አስቸጋሪ ነው። እነሱ እንደሚሉት በአንድ በኩል ጦርነት እያካሄድን በአንድ በኩል ደግሞ ልማት እናመጣለን፣ ጎን ለጎን የሚሄድ ነገር ነው ይላሉ። እኔ ግን በፍጹም እንደዛ ነው ብዬ አላስብም። የተሟላ ልማት ሊመጣ አይችልም የተሟላ ሰላም ከሌለ ነው የምለው። ምክንያቱም ይታወቃል፣ ሸቀጥ ከአዲስ አበባ ወደ ክፍለ ሀገሮች እንደ ልብ አይንቀሳቀስም። የግብርና ምርቶች ከክፍለ ሀገር ወደ አዲስ አበባ እንደ ልብ አይገቡም። ሰው በሰላም ተንቀሳቅሶ አይነግድም፣ ወይም ምርቶችን አያመጣም ወይም አይወስድም። ምክንያቱም መታገት አለ፣ በሚሊዮን የሚቆጠር ብር መጠየቅ አለ ታግቶ። እንደዚህ አይነት ሁኔታ ባለበት ሁኔታ የተሟላ ልማት ሊመጣ አይችልም። የኑሮ ውድነቱም እንዳልከው ነው፣ በጣም ያሻቀበበት ሁኔታ አለ። ያ ሊረጋጋ የሚችለው አንደኛው ምርትና ምርታማነትን ማሳደግ ይባላል። ነገር ግን ምርትና ምርታማነትን የምታሳድገው ከዚህ ያሉትን ግብርና ግብአቶች ወደዛ ስትልክ፣ ከዛ ደግሞ ያለውን የግብርና ምርት ወደ መሀል ገበያ ስታመጣ ነው። እንደዚህ በሌለበት ሁኔታ ኑሮ ልታረጋጋው አትችልም። የተጀመሩ የተለያዩ የመንገድ ስራ ለምሳሌ የተቋረጡ በርካታ የመንገድ ስራዎች አሉ፣ በጸጥታ ችግር ምክንያት ማለት ነው። ብዙ እንትን አሉ።
የተለያየ ሲቪል ተቋማት የወደሙበት ሁኔታ አለ እና አስቸጋሪ ነው። አዎ ቢፈርድም፣ ነገር ግን ያው በተስፋ ቆርጦ ደግሞ መተው አያስፈልግም። መታገል ትግልን ማቋረጥ አያስፈልግም ነው እንጂ ምክር ቤቱ የሚጠበቅበትን ስራ በተሟላ ሁኔታ ሰርቷል ማለት አይችልም። ሙከራዎች አሉ። እየሞከርኩ ነው ያለው ያ ኮሜዲያን። እንደዛ ነው፣ እየሞከረ ነው ምክር ቤቱም ነው የምለው የተለያየ ስራዎችን እንጂ የሚጠበቅባትን ስራ ሰርቷል ብዬ አልገምትም። ብዙ ይቀራል። መልካም። እንደው በመሞከር ደረጃም ከሆነ ጥሩ። በእርግጥ ያው አንተ በአብንን ወክለህ እዛ ብትገባም በግል ያደረካቸው እንቅስቃሴዎች ተሳትፎ ማንም የኢትዮጵያ ሕዝብ የሚያውቀው ነው። የሀገሩን ፖለቲካ ሁኔታ በቅጡም ለሚረዳ ጭምር ያንተም የክርስቲያን ታደለም የሌሎችም አስተዋጽኦና እንቅስቃሴ የሚካድ አይደለም። ወደሱ እመጣለሁ። ያ እንዳለ ሆኖ ጥቅል ስለ ምክር ቤቱ እንቅስቃሴ አንስቼ ነው ጥያቄ እያቀረብኩልህ ያለው። በሙከራስ ደረጃ እንደው አንተ ባልክ ይሁንና በአማራ በኦሮሚያ እንዲሁም በትግራይ ያለው የጸጥታ ሁኔታ ከቁጥጥር ውጭ የሆነ መምጣቱ አሁን የአደባባይ ሀቅ ነው። ቅድም ስናነሳቸው የነበሩት ኢኮኖሚያዊ፣ ማህበራዊ ጉዳዮች ችግሮች እንዳሉ ሆነው እነዚህ ችግሮች በድርድር እንዲፈቱ ወይም አስቸኳይ መፍትሄ እንዲሰጥ የምክር ቤት አባላት የነበራቸው ተነሳሽነት እንደው ትዝብትን እንድታጋራ ነው። ምን ይመስል ነበረ? ፍላጎቱ፣ ተነሳሽነቱ? በእርግጥ የተወሰነ ቁጥር ነው የተቃዋሚ ኃይል ያላችሁት እዛ ውስጥ። አብዛኛው የገዢው የብልጽግና መንግስት እንደራሴዎች ተወካዮች ናቸው እዛ ውስጥ ያሉት። ቢሆንም ባለህሊና ሆነው ወይ ከቆሙበትም የፖለቲካ ዓላማ አንጻር ሊሆን ይችላል እንደ ሀገር ለተፈጠሩ ችግሮች የተሰጣቸውን አጀንዳዎችን ከማጽደቅና ህግ አውጥቶ ቮት ከማድረግ ባለፈ ትችቶችን ለማቅረብ ሀሳቦችን ለማቅረብ ፍላጎት፣ ተነሳሽነት ነበረ ወይ የሚለውን ሀሳብ ለማንሳት ፈልጌ ነው። እና ይሄም ደግሞ አንተ ምስክርነትን መማኝነትን መስጠት ትችላለህ። እና ከዚህ አንጻር ይህንን መሰናዶ ለሚከታተሉት ያ ምክር ቤት ምን ይመስላል የሚለውን ጥቅል ስዕሉን እንድታሳየኝ በመፈለግ ነው ጥያቄ ያቀረብኩልና ከዚህ አንጻር የምትጨምረው መልስ ካለ? አመሰግናለሁ። ያው እንደው ምንም አልሰራም ማለት አይቻልም ያልኩት ብዙ የምክር ቤት ስራዎች ስላሉ ነው። እንደው ልዘረዝራቸው እችላለሁ ወደኋላ ከነሱ። ለምሳሌ እንደው ወደዛ ከመምጣት በፊት ማለት ነው እንደው እንትን እንዳንለው ምክር ቤቱ የሚሰራቸው እንግዲህ ህግ ማውጣት ነው። የተለያዩ ህጎች ወደ ፓርላማው መጥተው የተለያዩ አስረጅ መድረኮች ተካሂደው በብዛት በተቻለ መጠንም እነዛ ሀሳቦች ኢንኮርፖሬት ተደርገው ህግ የሆኑበት ሁኔታ አለ። እዚህ ላይም ውስንነቶች ቢኖሩ ሁሉም አስተያየት የተሰጠው ውሳኔ እንደ አዋጁን አስቀይሮ ህጉ ይቀየራል ማለት ሳይሆን የተወሰነ ግብዓት ወስዶ የተሻሻለበት ሁኔታ አለ። ምን ሰራችሁ የሚባል ነገር ብዙ ጊዜም ስለሚነሳ እንደ ጥያቄ ከመጠየቅ አኳያ ምን ተቀየረ? ህጎች የተሻሻሉበት ሁኔታ አለ፣ ህዝብን በሚጠቅም መንገድ ማለት ነው። ይሄ ነው። ሌላው ቁጥጥርና ክትትል የሚባል ነው። ሁለተኛው የምክር ቤት ተልእኮ ይሄ ምንድን ነው? ወደ ተለያዩ ክልሎች በመሄድ አስፈጻሚ አካላት ስራዎችን በአካል የመጎብኘት ነገር መጥቶም ሪፖርት የማድረግ ነገር አለ። ከዚህ ጋርም እንደው በትንሹም ለውጥ የመጣበት ሁኔታ አለ። ለምሳሌ አስፈጻሚ አካላት የተባረሩበት የታሰሩበት ሁኔታ አለ። ከዚህ ጋር የተገናኘ ይሄ እንደው ጎላ ብሎ ምክር ቤቱም አያነሳውም ብዙ ጊዜ ያው ምክንያቱም የሚጠበቅበት ብዙ ችግር እያለ ወይም ፖለቲካዊ ነገሩ ታስቦ ይሆን አላውቅም እንጂ በተለይ አሁን የዩኒቨርሲቲ አመራሮች ከኦዲት ግኝት ጋር የተገናኘ ብዙዎቹ ተጠያቂ ተደርገዋል። የተለያዩ አመራሮችም ተጠያቂ የሆኑበት ሁኔታ አለ። እንደ ይሄ ኮንትሪቢሽን አለ። በትንሹም ቢሆን የእስረኞችን አያያዝ ምናምን በተመለከተ አሁንም የሰብአዊ መብት ጥሰት ቢኖርም ትንሽ እያቀረብንም አንዳንድ የሚጠይቋቸው እስረኞች የሚጠይቋቸው ጥያቄዎችም የተሻሻለበት ነገር አለ። አሁንም ያያያዝ ግን ከፍተኛ ችግር አለ። እሱን የሚካድ ነገር አይደለም። እንዲሁ ሪፖርቶችን መቀበል አለ፣ መገምገም አለ። ለምሳሌ እቅድን የሚኒስቴር መስሪያ ቤቶች ሪፖርት ገምግመው ይሄንን አስተካክሎ የማለት አለ። ያንን ካላስተካከሉ እርምጃ የመውሰድ ነገር አለ። ሪፖርትም ገምግሞ ይሄ መስተካከል አለበት የተባለበትም የተሻሻሉ ነገሮች አሉ። እንቅስቃሴዎች እያንዳንዱ ሚኒስቴር መስሪያ ቤት ከሚያደርገው እንቅስቃሴ ጋር የተገናኘ ማለት ነው። የህዝብ ውክልና ሌላው ነው። ከህዝብ በክረምት ወራትና በየካቲት ወር ሂዶ ህዝቡን አወያይቶ ሀሳብ አምጥቶ እነዛ እንዲስተካከሉ የማድረግ ነገርም እሱም በተወሰነ መንገድ እሱ ላይም ብዙ ሳይሆን በጣት የሚቆጠሩም ቢሆኑ የተፈቱ ችግሮች ይኖራሉ። ሙሉ በሙሉ እንደ ተቃዋሚዎች ኔጌቲቭ ብቻ ነው የሚታያቸው ጨለምተኞች ነን እንዳንባል ነው። ያ ነገር አለ እና ፓርላመንታሪ
ዲፕሎማሲ የሚባል አለ። በሱ በኩል እንኳን ደካማ ነው። ግን የተለያዩ ሀገር መሪዎች ጋር ኤምባሲዎች ጋር የመነጋገር ነገር በጋራ ሁለቱ ሀገሮች የሚሰሩባቸውን ነገሮች የመዘየር ነገርም በተወሰነ መንገድ አለ። ነገር ግን ዞሮ ዞሮ ይህንን መልካም ስራ ዜሮ የሚያስገባው አንተ ቅድም እንዳልከው በአማራ ክልል ያለው ከፍተኛ ጦርነት፣ በትግራይ ያለው በትግራይም በአሁኑ ሰዓት እንደው አክቲቭ ጦርነት አይኖር እንጂ ከዋናው ከፌዴራል መንግስት ተገንጥላ ያለችበት ሁኔታ ነው ያለው። በአሰራር ደረጃ በጀት ተለቆ መደበኛ ስራ እየተሰራ ያልሆነበት፣ ለወራት ደሞዛቸው የተቋረጠበት ሁኔታ እንዳለ መንግስት ሰራተኞችም አቤት የሚሉበት ነው ጊዜ ነው ያለው እና ሌሎችም እንዳልኩት ነው በጋምቤላ በደቡብ በተለያዩ አነስተኛ ግጭቶች ያሉበት ሁኔታ ነው ያለው። እነዚህን ከመፍታት አኳያ ትልልቅ ኃይሎችም ወደ ድርድር ገብተው ለአንዴና ለመጨረሻ ጊዜ ሰላም የሚሰፍንበት ሁኔታ ከመፍጠር አኳያ ግን ምክር ቤቱ ያሳደረው ተጽዕኖ በጣም ደካማ ነው። ፓርቲው ግትር የሆነ አቋም ያሳየበት ሁኔታ ነው ያለው። የምክር ቤት አባላትን አንዳንዴ የማትፈርድበት ምንድነው ፓርቲ ዲሲፕሊን የሚሉት ነገር አለ። በፓርቲው መገዛት አለባችሁ ይባላሉ። በፓርቲ ደረጃ የተለያዩ ሙግቶች፣ ፍጭቶች እንደሚያካሂዱ የማውቀው ነገር አለ። ነገር ግን በላይቭ የሚተላለፉ ፕሮግራሞች ላይ ግን ደፍሮ የሚናገር የለም። ደፍረው ለመናገር የሚሞክሩትም እድሉ አይሰጣቸውም። ጥቂት በጣት የሚቆጠሩ ነበሩ። በዛም ተስፋ ቆርጠው ምክር ቤት መምጣት ያቆሙ የብልጽግና ፓርቲ አባላት ራሱ እንዳለው አውቃለሁ። ያሉትም ቢሆኑ በፓርቲ ዲሲፕሊን ተሸብበው ግምገማ እንግዲህ በተለያየ ጊዜ አለ። የህዋስ ግምገማ አለ። በየሳምንቱ በየወሩ የሚያደርጉት ግምገማ አለ እና በጣም ከባድ ግምገማ ስለሆነ ያንን በዛ ተሸብበው የፓርቲ ውሳኔን ብቻ መተግበር ላይ ነው የሚያተኩሩት የፓርላማ አባላት በገዢው ፓርቲ በኩል። ኢቭን በተፎካካሪ ፓርቲም አንዳንዶቹ ያው ከመንግስት የተሻለ ሀሳብ ሲያፈልቁ አይታየም እና ከፍተኛ ችግር አለ። በጣት የምንቆጠር የፓርላማ አባላት ነን ሳንፈራ ስንሞግት የነበረው ማለት ነው። እና ድርድርን በተመለከተ ያቀረብከው ሀሳብ አለ። በተደጋጋሚ እኛ ድርድር አስፈላጊ እንደሆነ ዊን ዊን ሶሉሽን ሰጥቶ መቀበል ላይ መተኮር እንዳለበት፣ በእርስ በርስ ጦርነት አሸናፊም ተሸናፊም አይኖርም። ረጅም ዓመት ነው የሚቆጥሩት። የሌሎች ሀገሮችን ተሞክሮን ብናይ በባለፈው ራሱ ባየናቸው የወያኔ ትግልን ብናይ ረጅም ዓመታት ነው የወሰደው እና ያ ረጅም ዓመት ሲወስድ ደግሞ ምን አይነት የኢኮኖሚ ድቀት፣ ምን አይነት ሰብአዊ መብት ጥሰት፣ የንጹሃን ግድያ እንደሚያስከትል ይታወቃል። እና በአፋጣኝ ወደ ድርድር እንዲገባ ስንጠይቅ መንግስት ግን የሚያደርገው ነገር ወታደራዊ እርምጃ ላይ ነው በርትቶ የሚገኘው። ህግ ማስከበር ነው ብለው የሚጠሩት የሚያሽሞነሙኑት ነገር ግን ወታደራዊ እርምጃ ነው። ከባድ መሳሪያዎችን ተጠቅሞ ድሮንን ተጠቅሞ ከባድ መሳሪያ ተጠቅሞ ነው በኃይል ታጣቂዎችን አንበረክካለሁ ብሎ የገባው። ያ ግን አልሆነም። ምክንያቱም ጎሪላ ፋይቲንግ ነው፣ ሽምቅ ውጊያ ነው የሚካሄደው። በእንደዚህ አይነት ሽምቅ ውጊያ ደግሞ ኮንቬንሽናል ዋር በማይካሄድበት ሁኔታ ደግሞ ተሸናፊና አሸናፊን ቶሎ መለየት አይቻልም፣ ሊመጣ አይችልም እንደዚህ አይነት ነገር እና መንግስትን በግትርነቱ ስለቀጠለ በአሁኑ ሰዓት የንጹሃን ግድያ ቀጥሏል። ኢቭን ንጹሃኑን እንኳን ትተን እርስ በርስ መገዳደሉስ አድማ ብተና፣ ሚሊሻ፣ መከላከያ ሁሉም ኢትዮጵያውያን ናቸው። ህዝቦች የኛ ህዝቦች ናቸው። አላስፈላጊ መስዋዕትነት እየከፈሉ ነው። የመከላከያ አመራሮችም በፓርላማ ሁሉ ተገኝተው ሲሉት የነበረው ነገር ምንድን ነው? እናንተ የፖለቲካ አመራሮች መፍትሄ ስለማትሰጡ አላስፈላጊ የሆነ ግዳጅ እየላካችሁን እርስ በርስ ጦርነቱ ቀጠለ። መከላከያም አላስፈላጊ መስዋዕትነት እየከፈለ ነው በማያውቀው ነገር። ስለዚህ ፖለቲካ አመራሮች ቀስ ብላችሁ መፍትሄ ፈልጉ፣ ቁጭ ብላችሁ ተነጋገሩ፣ መፍትሄ አምጡ። እንደዚህ እየላካችሁን አላስፈላጊ መስዋዕትነት በሰራዊታችን ላይ አታብዙ ነው ያሉት እና እውነት ነው። ይሄ ነው ያለው ነገር። መከላከያ ላይ ሚሊሻም፣ አድማ ብተናም፣ ንጹሃኑም ሁሉም የኛ ህዝቦች ናቸው እና ቆም ተብሎ ሊታሰብበት ይገባል። በዚህ በኩል ምክር ቤቱ ያሳደረው ተጽዕኖ በጣም ደካማ ነው የምለው። ይሄንን የምስማማለሁ። መልካም። ግን አንተ በግል በምክር ቤት ለምታነሳቸው ጥያቄዎች ከመንግስት ሲሰጡ የነበሩ ምላሾች እንዴት ነበር? ሀሳብን እንዳታንጸባርቅ ስውር ይሁን ይፋዊ ጫና ወይም ተጽዕኖ ይደርስብህ ነበር በምክር ቤት ውስጥ? በምክር ቤት ያው መልስ ምላሹንም እንደምታዩት እኛን እንግዲህ የተለያየ ተላላኪነትም መክሰሱ አሁን
ከብልጽግና ፓርቲ ውስጥ የተሸጎጡት ፓርቲ አባላት ብቻ አይደለም ከገዢው ፓርቲ አመራሮችም ይሰነዘርብን ነበረ። እንደ በጎሜም ይሁን በሌላ እንደዚህ አይነት ምላሾች ይሰጡ ነበረ። አምስተኛው ረድፍ ወይም ፊዝ ላይነርስ ጋር አትቀላቀሉ እንጂ ብላ ውጭ ጉዳይ ሚኒስቴሩ መልስ ይሰጥ ነበር። ለምሳሌ እንደ ምሳሌ ነው የምናነሳው። የተለያዩ ሲምፐታይዘርስ ሆናችሁ የሌሎች ሀገራት የማለት ነገር የጎረቤት ሀገራት እንደዚህ የመክሰስ ነገር አለ። በቅን ልቦና ጥያቄዎቻችን ያለመቀበል ችግር ነበር። እሱ ነው የሚያሳዝን ነገር ነው። እኛ ሰላማዊ ፓርቲ በጣም ትክክለኛ መንገድ ነው የህዝባችን ችግር ለመፍታት ይሆናል ብለን ነው እየታገልን ያለ ነው። ነገር ግን ይህንን ነገር በበጎ ያለመመልከት ችግር በፓርላማው ነበረ። የትጥቅ ትግል ካስፈለገ እዚህ የምንቀመጥበት ሁኔታ የለም። አላስፈላጊ መስዋዕትነት መክፈል አያስፈልግም። ጫካ ነው መግባት ይጠበቅብን የነበረው። ነገር ግን እኛ ደግሞ ሁሉም ወደ ጫካ ከገባ ማን ያደራድራል? ማን ሰላም ያመጣል ነው። እኛ እየሰራን ያለ ነው አሁን በገዢው ፓርቲና በታጣቂው መካከል ማደራደር ስራ ነው መስራት የምንፈልገው። ሰላም እንዲመጣ ነው የምንፈልገው እንጂ ከአንድ ወገን ወግነን በፍጹም የምንሄድበት ሁኔታ የለም ማለት ነው። የተለያዩ ክሶች ይቀርቡብናል ከተለያዩ ወገኖች። ነገር ግን እሱ ስህተት ነው። እኛ ሀቀኛ ሰላማዊ ታጋዮች ነን። ከማንም የጎረቤት ሀገራት ጋር ወይም ከማንም ታጣቂ ቡድን ጋር አብረን አንሰራም። ሰላማዊ ታጋዮች እንደሆን ህዝቡ ሊያውቅልን ይገባል። አሳሳሾችን ወይም አደርባዮችን ለጥቅማቸው ሲሉ ጦርነቱ እንዲቀጥሉ የሚፈልጉ ሰዎችን ህዝባችን መስማት የለበትም ነው የምለው። መልካም። እስኪ ደግሞ አሁን በመጪው ይካሄዳል ተብሎ ስለሚጠበቀው ምርጫ እናምራ። ወደ ምርጫ ሀሳቦች ቆይታ እናድርግ። የተቃዋሚ ፓርቲዎች 70% የሀገሪቱ ክፍል ለምርጫ ምቹ አይደለም እያሉ ባሉበት ሁኔታ እርሶም በአዲስ አበባ 6 ኪሎ መነን ሽሮ ሜዳ እንጦጦ አካባቢ ኢህአፓን ወክለው እጩ ሆነዋል። በእንዲህ ያለ ስጋት ባለበት ሁኔታ ውስጥ በምርጫ መሳተፉ ህጋዊ እውቅና መስጠት አይሆንም ወይ? በእንቅስቃሴ ውስጥ ምን ለመፈየድ ነው? ምን ስለማምጣት ነው በዚህ ሂደት ውስጥ? ምክንያቱም ትብብር የሚባለው አንተ ያለበት ፓርቲ ኢህአፓ፣ እናት፣ ሚያድ፣ አማራ ብሔራዊ ንቅናቄ የሚል ያለበት ፓርቲ፣ ሌላ ተጨማሪው ካለ ለስሙ አጠራር ስትከፈሰብኩኝ ይቅርታ ጠይቃለሁ። ራሱ ያወጣ መራጮቻችን የስጋት ደህንነት ተጋርጦብናል፣ ይሄ ነገር ዋስትና ባላገኘበት ሁኔታ ወደ ምርጫው ለመግባት እንቸገራለን የሚል አለ። ሌሎች ፓርቲዎችም ኦነግም እንዲሁም ደግሞ በትጥቅ ትግልም የሚንቀሳቀሱ በአጠቃላይ እስካሁን ባለው ሁኔታ በሀገሪቱ 70% የሀገሪቱ ክፍል ምርጫ ለማስካሄድ አስቻይ ሁኔታ የለም የሚል ሀሳብ እየቀረበ ነው ያለው። ይህ ሀሳብ እየቀረበ ባለበት ሁኔታ አንተ በአዲስ አበባ 6 ኪሎ መነን ሽሮ ሜዳና እንጦጦ አካባቢ ኢህአፓን ወክለ ለመጪው ምርጫ ውድድር ውስጥ ገብተሃል። ይሄ ነገር እንዲህ ስጋት ባለበት ሁኔታ ውስጥ በዚህ ሂደት መሳተፍ ምን ለማትረፍ ነው? ምንስ ማግኘት ይቻላል? አመሰግናለሁ። አዎ ሀሳቡን ሼር እናደርገዋለን። አስቻይ ሁኔታ የለም በሀገሪቷ የሚለው እርስ በርስ ጦርነት አለ፣ መፈናቀል አለ፣ የተለያዩ ሰብአዊ መብት ጥሰቶች አሉ። የሚዲያው ምህዳርም አልሰፋም። ብዙ ሚዲያዎች ተዘግተዋል። ጋዜጠኞች ተሰደዋል፣ እናንተን ጨምሮ። እስር ቤት ያሉ በርካታ ጋዜጠኞች እና ፖለቲከኞች አሉ፣ አንቂዎች አሉ። በዚህ ሁኔታ እንዴት ምርጫ ይካሄዳል ነው? ምርጫ መካሄድ የለበትም ብለን ስንሞግት የነበረው ራሳችንን። እኔ ራሱ አስቻይ ሁኔታ የለም እንዴት ነው ያሰበው ገዢው ፓርቲ ብዬ ከሚሞግቱት ውስጥ ነበርኩኝ። ነገር ግን ገዢው ፓርቲ ምን አይነት አቋም የያዘ? በፍጹም ምርጫ የህልውና ጉዳይ ነው፣ ላቆመው አልችልም፣ የመኖር ያለመኖር ጉዳይ ነው ብሎ ገባበት። ሌሎች ፓርቲዎችም በብዛት ተመዘገቡ፣ ቀጠሉ። ስለዚህ በጣት የሚቆጠሩ ፓርቲዎች፣ ሀቀኛ ፓርቲዎች ራሳቸውን ቢያገሉ ምንድን ነው የሚጠቅመን ነገር የሚለው ነው የሚመጣው። እኛ ባንገባበትም 44 በነገራችን ላይ በአሁኑ ሰዓት ለምርጫ የተመዘገቡ ፓርቲዎች ብዛት 44 ነው። ስለዚህ እኛ እንግዲህ አንድ ፓርቲ ነን። አንድ ፓርቲ ጎደለ ማለት 43 ፓርቲዎች ምርጫ ያካሂዳሉ ማለት ነው። 43 ፓርቲዎች፣ የግል እጩዎች ደግሞ አሉ ተጨማሪ። ስለዚህ ፓርላማ ይቋቋማል።
የክልል ምክር ቤቶችን መቋቋማቸው አይቀርም። የኛ ተጽዕኖ ምንድነው የሚለውን ስንገመግም ነው ወደ ምርጫ የገባ ነው። በተወሰነ ደረጃ የምርጫው ቅቡልነት ጥያቄ ውስጥ ሊገባ ይችላል። ነገር ግን ሲል ይቀጥላል። ከዚህ በፊት እናስታውሳለን እኮ በኢህአዴግ ጊዜ 99% አሸንፊያለሁ ያለው የኃይለማርያም መንግስት የኢህአዴግ መንግስት የቀጠለበት ሁኔታ ነበረ። ከዛ በፊትም ያሉት አብዛኛው ምርጫዎች የተሳካ ምርጫ በሀገራችን አካሂደን አናውቅም። እንደሚታወቀው ጥቂት ጭላንጭሎች በተለያየ ጊዜ ቢኖሩም በ97 እና ሌሎች ጊዜያት በጥቂቱም ቢኖር ማለት ነው። ስለዚህ ያ ነው አለመግባታችን የሚያሳድረው ኔጌቲቭ ተጽዕኖ ከመሳተፋችን በላይ ስለሆነ ነው የገባ ነው ማለት። ከዚህ ምርጫ ብንወጣ ፓርቲያችን በጣም ነው የሚዳከመው። እንደሚታወቀው ሰላማዊ ፓርቲዎችን የሚያጠነክረው ምርጫ ማለት ዝም ብሎ ለምርጫ ለመሳተፍ ለማጀብ አይደለም። ምርጫ ስታካሄድ ክርክሮችን ታካሄዳለህ። ክርክሮችን ስታካሄድ የህዝብን ብሶት የህዝብን ችግር ነቅሳ አውጥተህ ትሟገታለህ። የተለያዩ ቃለመጠይቆችን እንደዚሁ በነፃነት ማድረግ ትችላለህ። የተለያዩ ስብሰባዎችን ማድረግ ትችላለህ። የተለያዩ ሰላማዊ ትግል አማራጮች በሙሉ ልትጠቀም ትችላለህ። የተሻለ ዲሞክራሲ ነፃነት ያለው ይሄ ነው እና ይህን ኦፖርቹኒቲ ለመጠቀምም ምርጫ መግባት ወሳኝ ነው። መዋቅርህን በየክፍለ ሀገሩ ታሰፋለህ በይሄንን ምርጫ። አለበለዛ አብዛኛው ህዝብ አብዛኛው አባላት ተነሳስቶ ፓርቲዎችን ማጠናከር አይቀጥልም፣ ሞራልም አይመጣም ብዙ ጊዜ እና ምርጫው ለዚህም ጎልደን ኦፖርቹኒቲ ስለሆነ ነው ወደዚህ ልንገባ የቻልነው እንጂ በምርጫ መሳተፉ ብቻ ወይ ፓርላማን ለመግባት ብቻ አይደለም። ፓርላማን በመግባትም በእርግጥ በብዛት ፓርላማ አባላት ህዝባችንን ወይም አባላቶቻችን ቢገቡ ይሟገታሉ፣ ለህዝባችን አለኝታ ይሆናሉ እንጂ የሚጎዳው ነገር የለም። መንግስትና የመንግስት ተለጣፊዎች ብቻ ከገቡ የህዝባችን ችግር ነቅሶ አውጥቶ የሚሟገት ፓርቲ አይኖርም። የህዝባችን ብሶትም ይቀጥላል። ሰላምና ጸጥታው ችግር ይቀጥላል። በተለያዩ መስሪያ ቤቶች ያለው እንግልት ይቀጥላል። ሙሰኝነቱ፣ የተለያዩ በደሎችም በዛው ይቀጥላሉ። ነገር ግን ብንገባ በትንሹም ቢሆን ለውጥ ማምጣት እንችላለን። የህዝባችን በደል ከመቀነስ አኳያም በጎ ተጽዕኖ ይኖረናል ከሚል ነው ወደ ምርጫ የገባ ነው። እንግዲህ ሌላው ይሄ ትብብር ለኢትዮጵያ አንድነት የእጩዎች ደህንነት ካልተጠበቀ በምርጫው እንደማይሳተፍ ገልጿል። መንግስት ለተቃዋሚዎች የደህንነት ዋስትና የመስጠት አቅምና ፍላጎት አለው ተብሎስ ይገመታል? ዶክተር አቅም ይኖረዋል። ደህንነት ማለት አቅም በየትኛው አካባቢ ነው የሚለው በእርግጥ ወሳኝነት አለው። በየትኛው አካባቢ ነው መንግስት በተቆጣጠራቸው ግጭቶቹ ሪላቲቭሊ የተሻለ በሆኑባቸው አካባቢዎች ሙሉ በሙሉ የሚወድቀው የመንግስት ትከሻ ላይ ነው። መንግስትም አቅም አለው ራሱ ካላጠፋ በስተቀር ራሱ ካላሰራቸው በስተቀር። አሁን አንዳንድ አካባቢዎች ላይ የተሻለ ሰላምና ጸጥታ ሆኖም የታሰሩ አባላቶቻችን ነበሩ፣ በአዲስ አበባ፣ በደቡብ እና በተለያየ አካባቢዎች። ይሄ የመንግስት ችግር ነው እና የመንግስት የአቅም ችግር አይደለም፣ የፍላጎት ችግር ነው ሊሆን የሚችለው። እሱንም በጫና እንዲፈቱ ተደርጓል። ሁሉም አንድ ቀን ወይም 2 ቀን በላይ የታሰሩ አባላቶች የሉም፣ እጩዎች የሉም፣ ወዲያውኑ እንዲፈቱ ያደረግንበት ሁኔታ አለ። ነገር ግን አማራ ክልል ላይ፣ ኦሮሚያ ላይ አካባቢ ግጭት የበረታባቸው ጦርነት ነው ልንለው የምንችለው የበረታባቸው አካባቢዎች ላይ አቅሙ የለውም። እጩዎችን የመቆጣጠር ለእጩዎች ከለላ የመስጠት መንግስት አቅምም የለውም። ፍላጎቱ ቢኖረውም አቅም የለውም ነው ሊባል የሚችለው እንደዚህ አይነት አካባቢዎች። ምክንያቱም የታጣቂ ቡድኖች የበላይነት የወሰዱባቸው በርካታ አካባቢዎች አሉ። እዚህ አካባቢዎች ያሉ እጩዎችን መንግስት ይከላከላል ብሎ ማመን የዋህነት ነው የሚሆነው። ታዲያ ይሄ በሆነበት ሁኔታ እንዴት ነው ግራው ማይሌ አይሆንም ወይ? ታጣቂዎች አብላጫውን ቦታ በያዙበት እና እንዲሁም ደግሞ ለምሳሌ በአማራ ክልል የወጣ መግለጫ አለ። በአካባቢው ላይ ምንም አይነት ምርጫም ከምርጫ ጋር በተያያዘ የሚደረግ ነገር የለም፣ ያለነው የህልውና ትግል ላይ ነው። አሁን ካለንበት እንደ አማራ ፈተና ልንወጣ የምንችለው በምርጫ ሳይሆን በያዝነው መንገድ ነው እና ይሄ ነገር የተገባ አይደለም፣ ይህን ተላልፎ የሚገኝ እንኳን ቢኖር እርምጃም ጭምር ይወሰድበታል ሲባል መግለጫ ተሰጥቷል። እንደዚህ ሆኖ አሁንም እርሱም ባሉትም መሬት ላይ ያለው አቅም ጭምር አንዳንድ ቦታዎች
እርግጥ እርሱ ያሉት ነው መሪ አንተ ያልከው ነገር ነው እውነታው። ይሄ በሆነበት ሁኔታ መንግስትም ይህንን የመከላከል የመጠበቅም አቅምም የማይችልባቸው ቦታዎች እንዳለ ሆኖ እንዲሁም ደግሞ የፍላጎት ማጣትም ጭምርም ተጨምሮ የሆነ ቦታ ላይ ምርጫው ተካሂዶ የሆነ ቦታ ላይ ምርጫ ሳይካሄድ በእንደዚህ ሁኔታ የምርጫ ስርዓታችን ዲሞክራሲያዊ ሆኖ የሚፈለገውን መልክና ቅርጽ ይዞ እንደ ሀገር የዲሞክራሲያዊ ሽግግራችን ውጤታማ ነው ሊያስብለን የሚያስችል ምርጫ ነው ወይ ማለት ይቻላል የሚጠብቀን ከፊታችን? አዎ ስኬታማ ምርጫ ለማካሄድ እጅግ በጣም አደጋች ነገር እንዳለ እኛ ምን እንስማማለን። እንዳልከው ነው። አማራ ክልል ላይ አሁን ታጣቂ ቡድኑ እጩዎቻችን ላይ እርምጃ ቢወስድ ከለላ የሚሆንላቸው የለም። በፍጹም እንደዚህ አይነት ነገር መስዋዕትነት መክፈልም የለባቸውም ብዬ ነው እኔ አንድ አባል ማምነው። ስለዚህ እንደዚህ ግጭቶች በጣም በበረታባቸው አካባቢዎች ውድድሩም መካሄድ የለበትም ነው የምለው። ነገር ግን የገዢው ፓርቲስ ምን ያክል ይስማማል የሚለውን እርግጠኛ መሆን አይቻልም እንጂ እንደ አማራ ክልል ኦሮሚያ ክልልም በአካባቢ ያሉ ቦታዎች ምርጫ ማካሄድ እጅግ በጣም ከባድ ነው። ነገር ግን መንግስት እንደዛ ተስማምቶ ይቀጥላል ብለን ስለማናስብ ነው እየቀጠልን ያለ ነው ማለት ነው። ስለዚህ ይሄው ነው ያለው ነገር እጅግ በጣም ከባድ ነገር ነው ያለው። በመግለጫውንም የሚታወቅ ነገር ነው። ታጣቂ ቡድኖች በእርግጥ እኛ እንደዚህ ማለት ታጣቂ ቡድኖች የተነሱለት ዓላማ አለ። የህዝብ በደል የህዝብ ሮሮ ነው። እኛም ተመሳሳይ ነው ሼር የምናደርገው። የህዝብ በመነሻነት በኮዝ አንለያይም ከታጣቂዎች ጋር ማለት ነው። እና እኛንም ጨምሮ እንደው በጋራ እርምጃ እንወስዳለን ብሎ መግለጫ ማውጣት ትንሽ የሚከብድ ነገር አለው። ምክንያቱም ስማቸውን ሁሉ ጠርቼን አሁን በፓርላማ ፋኖ ብዬ ለምሳሌ አማራ ክልል ያለውን ኬዝ በአሁኑ በቅርቡም የአማራ ህዝባዊ ብሔራዊ ንቅናቄ አፋብን አማራ ፋኖ ብሔራዊ ንቅናቄ ብዬ ጠርቼ የጠየቁበት ሁኔታ እንዳለ ይታወቃል። ቀደም ብሎም ሽብርተኛ እንደዚህ ሲባል ፋኖ ባለውለታ ነው ብዬ በፓርላማ አስቸኳይ ጊዜ አዋጅ በጸደቀበት ጊዜ የተናገርኩበት ሁኔታ ነበር እና እኛንም እንደው ለህዝብ የምንታገል ሰዎችንም ሰላም እንዲመጣ ድርድር እንዲቀርብ የምናደርግ ሰዎችንም አብሮ እርምጃ ይወሰድባቸው ማለት ትንሽ ተሰምቶናል። ያው ችግሩን ብንረዳው የትጥቅ ትግል የሚያደርግ ፓርቲ በእርግጥ ገዢው ፓርቲ መወገድ አለበት ነው ብሎ እየሰራ ያለው ያንን እንረዳለን። እኛ ደግሞ ሰላማዊ ትግል ነው አማራጭ ብለን እንግዲህ ገብተናል። ድርድር መካሄድ አለበት ብለን ገብተናል። ለማንኛውም በጣም ከባድ ነገር ነው ያለው። አሁን መንግስት ምርጫውን ቢያቆም ሙሉ በሙሉ እኮ እኛ ደስተኞች ነን። ከዚህ በፊትም አስተያየት ሁኔታ የለም ምርጫ መካሄድ የለበትም የምንል ሰዎች ነን። ነገር ግን መንግስት እንደዛ ብሎ ስለማይገምት መቀጠሉ ስለማይቀር እኛም በምርጫ መቀጠል አለብን ብዬ ነው የማስበው። በከፊል ግን ማንወዳደርባቸው ቦታዎች መኖር አለባቸው ብዬ አምናለሁ። እጅግ በጣም የደህንነት ስጋት ያለባቸው ኤሪያዎች አባላቶቻችን መወዳደር የለባቸውም ብዬ ነው። ይሄ የግል አቋሜ ነው። ነገራችን ላይ ፓርቲውን አይወክልም። ፓርቲውን በእርግጥ ደብዳቤ ለምርጫ ቦርድ የጻፈበት ሁኔታ አለ። በእንደዚህ አይነት ቦታዎች ያለው የጸጥታ ችግር ሊቀረፍ እንደሚገባ የጻፈበት ሁኔታ በእርግጥ አለ። መልካም። ሌላው ዶክተር የሚነሳው ነገር ምንድን ነው? ይሄ ከምርጫው ጋር ተያይዞ በአሁኑ ሰዓት ላይ የብልጽግና መንግስት አሁን ላይ ያለው አገዛዙ በተለያዩ አካባቢዎች የራሱን እጩ ተወዳዳሪዎችን ባለማቅረብ እንቅስቃሴ ላይ ነው ያለው። አሁን እናንተ ቃለ መጠይቅ በምናደርግበት ወቅት ላይ በተለይ በአዲስ አበባ 3 ቦታዎች ላይ እጩዎቹን አላቀረበም። እጩዎቹን ካላቀረበባቸው ቦታዎች አንዱ የክልል 11 ምርጫ ነው። አንተ በምትወዳደርበት ምርጫ ጣቢያ ላይ ብልጽግና እጩን አላቀረበም። ያ ማለት እንግዲህ ለአንተና ለተቀሩት የተቃዋሚ ፓርቲዎች እድሉን ሰጥተዋል። እሱን ከዛ ቦታ አግለዋል። ምናልባትም በዛ ቦታ ላይ ልክ ከዚህ ቀደም እንደነበረው እሱ ለፈቀደው ፓርቲ አባላቶቹ ድምፅ እንዲሰጡ እንዲያስተባብሩ ሁሉ ሊያደርግ ይችላል። እንዲህ አይነቱ እንቅስቃሴ ዲሞክራሲያዊና አሳታፊ ነው ወይ ያስብለዋል ወይስ ምንስ ይጠቅማል? እንዲህ አይነት ነገር አሁን ይሄ በቀጥታ አንተን ራሱ የሚመለከት ነገር ነው እየሆነ ያለውና አንተ አሁን ለምሳሌ ከብልጽግና ተወዳዳሪ ጋር አትወዳደርም። አንተ በምትወዳደርበት ቦታ ላይ ከሌሎች ፓርቲዎች ጋር የምትወዳደረው እንዲህ አይነቱን ሂደትስ እንዴት ታየዋለህ? መንግስት ግን በአሳታፊነት በአካታችነት
በወደ ሰፊነት ሁሉ ይሄን ነገር እንዳደረገው ወደፊት ልንሰማው የምንችለው ነው የሚሆነው። ከዚህ በፊትም ልክ እንዲህ ሲለን እንደነበረ። በዚህ ጉዳይ ላይ ምን ምላሽ አለ? አዎ እኔ አልስማማበትም። ምርጫው ነፃ ፍትሐዊና ተቀባይነት ያለው ወይም ቅቡልነት ያለው እንዲሆን አስቻይ ሁኔታዎችን መፍጠር ነው የሚጠበቅበት መንግስት። ጣልቃ ለመግባት ምርጫ ቦርድ በገለልተኝነት ስራውን እንዲሰራ ቢያስችለው፣ ፓርቲዎች ህጉን አክብረው እንዲሰሩ ቢደረግ፣ ተጠያቂነት ቢሰፍን፣ ይሄን ነው የምንፈልገው። ፓርቲያችንም ሲጠይቅ የነበረው ባለኝ መረጃ መሰረት ይሄ እንዲሆን ነው እንጂ ቦታ የመልቀቁን ሁኔታ ሀሳብ ያቀረበ ፓርቲያችን ሀሳብ አላቀረበም። ይህን ቦታ ልቀቁልኝ ብሎ የተደራደረበት ሁኔታ እንደሌለ ነው የማውቀው እና ይኸው ነው። እኔም በግለሰብ ደረጃ በፍጹም እንደዚህ አይነት ድርድር ውስጥ የገባሁበት ነገር የለም። ብዙዎቹ እንደዛ የሚታሙበት ሁኔታ ስላለ ብዬ ነው ተደራድረው ቦታ የመልቀቅ ነገር ከዚህ በፊትም ነበር የሚባል ነው። አሁን የዳንኤል ክብረት እንደዛ ይባል ነበረ ስስ ቦታ። ነገር ግን የእኔን በተመለከተ ወይም የኔን ፓርቲ በተመለከተ በፍጹም እንደዚህ አይነት ድርድር ውስጥ የገባንበት ሁኔታ የለም። የምንደግፈውም ነገር አይደለም። እንደው ለምንድን ነው ያደረገው የሚለውም አላውቅም። በእርግጥ ማን እንዲገባ ተፈልጎ ነው የሚለውም እንግዲህ 9 ፓርቲዎች ነን የምንሳተፈው በዛ ምርጫ ክልል። ብልጽግና የለም። 8ቱ የፓርቲዎች ነን። አንድ የግል እጩ አለ በምርጫ ክልል 11 በ6 ኪሎ ሽሮ ሜዳ መነን እና እንጦጦ እና አካባቢው ማለት ነው። ስለዚህ ምን እንዳሰበ አልገባንም። መንግስት ሌሎች ጋር ለኢዜማ መሪና ምክትል መሪም የለቀቀበት ሁኔታ እንዳለማ ይታወቃል። ነገር ግን ይሄ መሆን የለበትም ባይ ነኝ። ነፃና ፍትሐዊ ካደረገው በቂ ነው ነው የምለው። አመሰግናለሁ። ወደ ሌላ ጥያቄ ላምራ። ሰሞኑ በነበረው የፓርቲዎች ክርክር ላይ ኢህአፓን ወክለ ተሳትፏል። በዛም መድረክ ላይ ስታቀርባቸው የነበሩ ሀሳቦችና ክርክሮች ፕሮግራሙን ለሚከታተሉ ሁሉ ያየነው ነገር ነው። ሆኖም ግን ክርክሩ መነሻ በማድረግ የኢትዮጵያ ብሔራዊ ጥቅምን አሳልፎ ለመስጠት ከኤርትራ ከግብፅና ከሌሎች ሀገሮች ጋር ግንኙነት ያላችሁ የሚል የመንግስት ደጋፊዎች ትችት እየሰነዘሩባችሁ ይገኛል። ለዚህ ምን ምላሽ አለ? ልክ እንደ ባንዳ ሀገርን ማሳልፎ እንደሰጠ ሁሉ ተቆጥሮ በስፋት ትችት እየቀረበባችሁ ነው ያለውና ምንድን ነው የተፈጠረው? ስለዚህ ትችት ምን ምላሽ አለ? አዎ ያሳዝናል፣ ያስቅ። አንዳንዴ ልትስቅ ትችላለህ፣ ግን ክሱ ከባድ ክስ ስለሆነ አሳዛኝ ነው። እንደ ቀልድ የሚወራ አይደለም። ቀደም ብዬ እንደገለጹት የሀገር መክዳት ነው፣ ወይም በእድሜ ልክ ስርዓት ወይም በስቅላት ሁሉ የሚያስቀጣ ወንጀል ነው እንግዲህ የሀገር መክዳት እና እንደዛ ነው እየከሰሱ ያሉት የተለያዩ ሰዎች። ያላልኩትን ቆርጦ በመቀጠል ነው የመንግስት አክቲቪስቶች የተለያዩ ፕሮግራሞችን ሲሰሩ ያየሁት። ኢቭን የመንግስት አመራሮች ሳይቀሩ አንዳንድ የፓርቲ አመራሮች ከመንግስት ጉያ ስር የተወሸቁ የፓርቲ አመራሮችም በፌስቡክ ገጻቸው እኔን ወቅሰው የጻፉበት ሁኔታ ነው ያለው። ይህ በጣም የሚያሳዝን ነገር ነው የሚሆነው። እኛ በፍጹም የምንታማ አይደለንም። ቀደም ብዬ እንደገለጽኩት ምክር ቤቱ ያውቀናል። የምክር ቤቱ አባል ጋር እኮ ነው የምንኖረው። ይህንን እስከዛሬ በፍጹም ሳንባል ሌላው አካል የሚለው ለምን ያው በተጽዕኖ ፈጥሮ ከምርጫው ራሳችን እንድናገል ከፖለቲካው ራሳችን እንድናገል የተፈጠረ ሴራ ነው አድርጌ የምወስደው ይሄንን። ምክንያቱም ጠንካራ ተቺ ጠንካራ ተሟጋች ካለመፈለጉ የተነሳ ነው። እንደዛ የኤርትራ ባንዲራ ሁሉ ሳይቀር ያለበሱ ሁኔታ አለ። በጣም የሚያስቅ ነው። ማለት የኤርትራና የኢትዮጵያ ሕዝቦች ወንድማማቾች ናቸው፣ በደም በጋብቻ የተሳሰሩ ናቸው እና አንድ ላይ መኖርም አለባቸው ብለን ነው የምናምነው እንደ ፓርቲ። መንግስትም ያስብ የነበረው እንደዛ ነው። ከሻዕቢያ ጋር በነገራችን ላይ ከፍተኛ ወዳጅነት ያለው ገዢው ፓርቲ ነው ነበረ እና ሌሎች የመንግስት ጉያ ስር የተወሸቁ የፓርቲ አመራሮችም ናቸው የተሻለ ግንኙነት ያላቸው። እኔ የሻዕቢያ አባል በአካል የማውቀው አባል የለኝም። በስልክም በምንም የማውቀው የሻዕቢያ አባል የለኝም እና በእኔን በዛ መክሰስ ሌሎች አባላትም መናገር እችላለሁኝ እንደዛ ናቸው እኔ እስከማውቀው ድረስ እና የሚየላብዬ አይነት ነገር ነው ማለት የሻዕቢያ ጋር
በአንድ ላይ እንትን ካላል ይሉ የነበሩ ሰዎች መልሰው እኛን በሻዕቢያ ተላላኪነት ሲከሱን አስቂኝ ነው። አስቂኝ ነው። ይሄ ህዝቡም ያውቃል፣ መንግስትም ራሱ ያውቃል። በነገራችን ላይ ከመንግስትም የወጣ ሆኖ ሳይሆን ሆነ ብሎ ጠንካራ ትችት እንዳይቀርብበት ተሟጋች እንዳይኖረው ለማድረግ የሚሰራ ስራ ነው የምለው። መልካም። በእስካሁኑ የምርጫ ክርክር የመንግስት የመገናኛ ብዙሃን ገለልተኝነትና አሳታፊነት እንደ አንድ ተወዳዳሪ እንዴት ታዘብከው? እንዴት አየኸው? አንተ በሂደት በጣም የገለልተኝነት ችግር አለ ብዬ ነው የማምነው። አንዳንድ እንደ በጎ የምቆጥረው ከዚህ በፊት ኢንተርቪው ያደርጋሉ፣ ነገር ግን አብዛኛውን ፓርት ቆርጠው የሚያስወጡበት ሁኔታ ነበረ። ያ ሪላቲቭሊ ተቀርፏል ነው የምለው። እሱ ጥሩ ነው። በእርግጥ አሁንም የጓድ ሚስጥረ አንድ የገለጸችበትን ነገር አለ። ኢንተርቪው ያደረግነውን ያልተላለፈበት ወይ ተቆርጦ የወጣበት እንደገጠማት ነግራናለች። ነገር ግን ሪላቲቭሊ የተሻለ ነው። እሱ እንደ ከባድ ችግር የምንቆጥረው አይደለም። ከባዱ ችግር የጋዜጠኞች ወይም መድረኩን የሚመሩት የገለልተኝነት ችግር ነው። እንደው ከገዢው ፓርቲ ነፃ ናቸው ወይ አስብልሃል። እነዚህ ሰዎች ማጣራት ሊያስፈልግ ይችላል እንጂ በመስሪያ ቤቱ ደረጃ ትልቅ ስልጣን ያላቸው እንዲሁም የገዢው ፓርቲ አባላት እንደሆኑ ነው የሚነገረው። እንደሚታወቀው ጋዜጠኞች ከማንኛውም ፓርቲ ወገንተኛ መሆን የለባቸውም። ያንን መርህ የሚጥስ ነገር ነው እየተፈጠረ ያለው። ጥያቄዎቻችሁም የሚመሰክሩት የሚያሳብቁት ነገር ይሄን ነው። እኛን ለምሳሌ ፋና መድረክ ላይ ጥያቄ ሲጠይቀን የነበረው ጋዜጠኛ እንደ የሚያፋጥጥበትን መንገድ ነጥብ ለማስጣል የሚሄድበትን መንገድ ስናየው እውነት ሃሁ ኦፍ ጆርናሊዝም ወይ ፒስ ኦፍ ጆርናሊዝም ወይም የጆርናሊዝም ፕሪንሲፕል ተከትሏል ወይ ስንል ጥያቄ ውስጥ የሚገባ ነገር ነው። ከዛ በኋላም ቆርጠው የተወሰኑ ነገሮች ተቆርጠው እንዲወጡ ተደርጎ በተለያየ ሶሻል ሚዲያ እኛን በውጭ ኃይሎች ተላላኪነት እንድንከሰስ የሆነው በዚህ ምክንያት ነው። በጠያቂዎች በሚጠይቁት ነገር ተፎካካሪዎችን ነጥብ ለማስጣል የሚደረግ ነገር ነው እንጂ ነፃ ሆነን ሀሳባችንን የምናንጸባረቅበት ፖሊሲያችንን እንድናስተዋውቅ የሚደረግበት ሁኔታ አይደለም። ሴቲንግ ጋም በተገናኘ ጓድ ሚስጥራም የገለጻቸው ነገር አለ። ቦታና ጊዜው ወሳኝነት አለው። በተለይ ቦታ አመራረጥ ላይ የኮሪደር ልማት በርካታ አዲስ አበባ ነዋሪ ተፈናቅለው የተሰሩ ኮሪደር ልማቶች አካባቢ ቀረጻ ይደረጋል። ቀረጻ መደረጉ ብቻ ሳይሆን የመድረክ አስተዋዋቂዎችም ሆነ የገዢው ፓርቲ ተወዳዳሪዎች ይኸው አሁን ያለንበት የኮሪደር ልማት እንኳን እየሰራው ብልጽግና ነው ብለው የምርጫ መቀስቀሻ እስከማድረግ ነገር ነው የደረሰው እና ይህን ነገር ስናየው ከፍተኛ የገለልተኝነት ጥያቄ ያስነሳል ማለት ነው። ወደ መጨረሻ ጥያቄያችን እያመራን ነው ያለው። የምክር ቤት አባላትን ጨምሮ ያለመከሰስ መብታቸው እየተጣሰ ብዙዎች እየታሰሩ ይገኛሉ። የፖለቲካና የህሊና እስረኞች በገፍ ነው ያሉት በተለያዩ የማጎሪያ እስር ቤት። ስለ ፖለቲካና ስለ ህሊና እስረኞች ያለ አቋም ምንድን ነው? በዚህ ጉዳይ ላይ ምን ማለት ይቻላል ዶክተር? በጣም ከሚያሳዝኑኝ ነገሮች ውስጥ አንዱ ይሄ ነው። በተደጋጋሚ በምክር ቤትም ሀሳቤን እንዳንጸባረቅኩት በቀጥታ ስርጭት እንዲሁም እናንተ በማትከታተሏቸው መድረኮችም በተደጋጋሚ ያንጸባረቁበት ሁኔታ ነው ያለው። አፋጣኝ ፍትህ መሰጠት አለበት። እስረኞች የዘገየ ፍትህ እንደቀረ ይቆጠራል። ጀስቲስ ዲሌይድ ኢዝ ጀስቲስ ዲናይድ ነው አይደለ አባባሉ የሚለው። በዛ መሰረት ፍትህ መሰጠት አለበት እያልን ነገር ግን ለ3 ዓመት ለሚጠጋ ሁኔታ ምንም ፍትህ ሳያገኙ የታሰሩ ጋዜጠኞች፣ ፖለቲከኞች፣ አንቂዎች እንዳሉ ይታወቃል። የእስረኛ አያያዝን በተመለከተ ብዙ ችግር እንዳለም በተደጋጋሚ የምናንጸባርቀው ሁኔታ ነው ያለው። ይህንንም ለጠቅላይ ሚኒስቴሩ ለምሳሌ ያቀረብኩበት ሁኔታ አለ። ለፍትህ ሚኒስቴር ጥያቄ ጠይቄ አውቃለሁኝ። ይሄ በቀጥታ ነው። በቀጥታ ከማይተላለፈው ውጭ ደግሞ እኔ ባለሁበት በአማካሪ ኮሚቴ ጥያቄ አቅርቤ አውቃለሁ። አማካሪ ኮሚቴ አባል ነኝ በምክር ቤቱ። በእኔ ጥያቄ መሰረት የህግና ፍትህ ቋሚ ኮሚቴም እስረኞችን ሂዶ የጎበኝበት ሁኔታ አለ። የሰብአዊ መብት ኮሚሽነር ራሱ ሂዶ እስረኞችን የጎበኘበት ሁኔታ አለ። መጎብኘቱ ጥሩ ነው። አሁን ጫና ትንሽ ፈጠር ያደረግኩት የምለው ነገር ይሄ ነው። ነገር ግን ያንን ወስዶ ምላሽ መስጠቱ ግን እጅግ በጣም ደካማ ነው።
ትንሽ ጥቃቅን የሚባሉ የእስረኞች ጥያቄ ሊፈቱ ይችላሉ። ነገር ግን መሰረታዊ የሆነ አፋጣኝ ፍትህ የማግኘት መብት ግን እስካሁን በሚያሳዝን ሁኔታ አልተከበረም እና መንግስት አፋጣኝ ፍትህ አሁንም አልረፈደም፣ ሊሰጥ ይገባል። ሰላምን ሊያመጣ ከሚችለው ነገር ውስጥ ህዝቡ ላይ በጎ ተጽዕኖ ማሳደር ከሚቻልበት መንገድ አንዱ የእስረኞች መፈታት ነው። የፖለቲከኛ እስረኞች መፈታት ነው። ያለ ወንጀላቸው የታሰሩ የፖለቲካ እስረኞች አሉ ብዬ ነው የማምነው። እውነት ወንጀል የሰሩ ካሉ ደግሞ በህግ ተጠይቆ አፋጣኝ ፍትህ ነው ማግኘት ያለባቸው ነው የምለው። መልካም፣ ወደ መጨረሻ ጥያቄ ላምራ። ሀገራችን አሁን ካለችበት ማጥ ወጥታ ወደ ብሔራዊ መግባባት እንድትሸጋገር ማን ምን ያድርግ፣ ምን ቢደረግ ይሻላል ትላለህ? አንተስ ብትሆን ለዚህ ለመፍትሄ ምን አስተዋጽኦ ማበርከት ትችላለህ ትላለህ? እሺ፣ አመሰግናለሁ። አዎ፣ በተደጋጋሚ ስንል እንደነበረው መንግስት ወታደራዊ አማራጭን እንደ ብቸኛ መፍትሄ መቁጠር የለበትም። ያ ሊበቃ ይገባል ነው የምንለው። ከዛ ይልቅ የጠመንጃ አፈሙዞች መዘጋት አለባቸው። ለድርድር በሩን መክፈት አለበት ነው የምንለው። መንግስት ለሰላም ዝግጁ ነኝ ይላል። ነገር ግን ታጣቂ ቡድኖችን እንደሚሉት ህግ ደረጃውን የጠበቀ የድርድር ነጥብ አቅርቦ መች እምቢ አልን ነው የሚሉት። ለምሳሌ መንግስት መደራደር ይፈልጋል በዚህ ሁኔታ ብሎ እስኪ ደብዳቤ የጻፈበት ጊዜ አለ ወይ? የድርድሩን ሁኔታ የገለጸበት ሁኔታ፣ ለምሳሌ ከዚህ በፊት ከህወሓት ጋር ያደረገው ድርድር አለ። ምንም እንኳ ሳይሳካውንም ቢቀጥልም ከኦነግ ጋር ያደረገው ድርድር ነበረ። ዓለም አቀፍ ይዘቱን የጠበቀ ነው። አሁንም ዓለም አቀፍ ይዘቱን በጠበቀ መልኩ በገለልተኛ ሀገር ሆኖ ህጋዊ መሰረት ያለው ድርድር መንግስት ሊያቀርብ ይገባል። በዚህ ጊዜም ይሄንን በምን ልትሳተፍ ትችላለህ? ይሄን በአደራዳሪነት ለመሳተፍ ዝግጁ ነን። እንደዚህ አይነት ነገር ቢፈጠር ማለት ነው። እስረኞችን መፍታት ያስፈልጋል። አብዛኞቹ በፖለቲካ አመለካከታቸው እና በማንነታቸው ምክንያት ታስረዋል ብዬ ነው የማምነው። አሁን እነዚህ ሰዎች ቢፈቱ ለድርድሩም እንደ እምነት መገንቢያ ነው። መንግስት እንዲታመን ያደርገዋል። እንደው ለእውነት ድርድሩ ይታመናል ወይ ነው አንዱ የታጣቂዎች ጥያቄ። ያንን ደግሞ ማክበር የሚችለው ይሄን በማድረግ ነው። የተናጠል ተኩስ አቁም ማድረግ ይችላል። ከታጣቂዎች በፊት ሰብአዊ መብት ጥሰቱን ማቆም ይችላል። የህግ የበላይነትን ማስከበር ይችላል። መንግስት በተለያዩ አካባቢዎች ዜጎች እንዳይታገቱ ማድረግ፣ በሃይማኖት አመለካከታቸው ምክንያት የሚገደሉ እንደ አርሲ አካባቢ ያሉ ሃይማኖተኞችን ከለላ በመስጠት እንደዚህ አይነት ነገሮችን በማድረግ መንግስት ወደ ድርድር መግባት ይገባዋል። ታጣቂ ቡድኖችን በተመሳሳይ መልኩ እንደው የትጥቅ ትግል ብቻ ነው ብቸኛ መፍትሄ ማለት ማቆም አለባቸው። ወደ ድርድር መግባት አለባቸው። ይህን ኦፕሽን መያዝ አለባቸው ነው የምለው። እንደዚህ ከሆነ መፍትሄው ቀላል ነው፣ ሰጥቶ መቀበል ነው። ዊን ዊን ሶሉሽንን መፈለግ ነው። ይሄን አደርጋለሁ እናንተ ደግሞ ይሄን ልታደርጉ ይገባል ብሎ ታጣቂዎችን መቅረብ አለበት ነው የምለው ገዢው ፓርቲ። መልካም ዶክተር አበባው ደሳለው ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከተጠበበ ጊዜ ውስጥ እባክህን ስለነው ፍቃድን ሰጥተህ የተገኘህልኝ። ወደፊትም እንግዲያው የምርጫው ሂደቱን አስመልክቶ አጠቃላይ ደግሞ የሀገራችን ፖለቲካን በተመለከተ ልክ እንደዚሁ እያስቸገርኩ እባክህን ስለ ፍቃድን እንደምሰጠኝ ተስፋ አደርጋለሁ። ለዛሬው ግን እዚህ ላይ ይብቃን። እጅግ አድርጌ አመሰግናለሁ። ክብረት ይስጥልን። እሺ፣ እኔም ወንድሜ ይርነቃቸው እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። መልካም ዶክተር፣ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ዛሬ ከዶክተር አበባው ደሳለው ጋር የነበረን ቆይታ ይህንን ይመስል ነበረ። ከፓርቲ ሽግግራቸው ጀምሮ ስለ ምክር ቤት ሚና፣ ስለ መጪው ምርጫ ስጋቶችና ተስፋዎች እንዲሁም ስለ ሀገራችን አጠቃላይ ሁኔታ አንስተን መጠነኛ ቆይታ አድርገናል። ከአነሳነው ሀሳብ ይጠቅማል ሊሆናል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። ይህ ውይይት ለሀገራችን መፍትሄ ለማምጣት የሚረዳ ይመስላችኋል? አስተያየታችሁን በኮሜንት መስጫ ላይ እንድታስቀምጡልን በአክብሮት እንጠይቃለን። ለነጋሪ ቲቪ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ እንጠይቃለን። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላሙ